ማን ነበር? ወለተ ሰንበት ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። እማምላክ ወላዲተ አምላክ ክብር ይግባት። ሰላም ሰላም፣ ወደ ኢትዮጵያውያን እፎ ወአልክሙ እግዚአብሔር አለን። እሺ ከበረት ደስ ይለኛል። ዳጊ ያለ አዋይ በቆሙበት መቀጠል እንችላለን። ለእኔ ሲሆን ርዕስ ይቀይራል። ምንድን ነው ዳጊ ይቀበልሽ? ናግሮሽን ሰው ነው ያለችው እንጂ ምንም ርዕስ አልተቀየረም። ግን ዳጊ ይመች ቦታ ካለ እሱ ይቀበላል። አይ ቲንክ ኬት ነው እሷ የመጣችው ኬት ነው። በነገራችን ላይ ቴዳዬ አለ። ቴዳዬ እንደውም ቢገባ ሞር አሪፍ ነው። ሌላኛው ክንፍ ናት። ኤርሚ ቆይት ነው። ኤርሚ የለህም እንዴ? ምንድን ነው አልገባኝም። የለህም እንዴ? በሩት እንትኑም ሳይጠፋ ምንድን ነው አልገባኝም። በዛ መቀጠል እንችላለን። የሚቀበላት ሰው ስለፈለግን ነው። ያው እናውቃታለን እኛ። ሜርሲ ምናልባት አንቺ አታውቂያት ይሆናል። እኔ ልውጣልሽ እና ቴዳ ወይ መርጌታም አሉ ከታች ይግቡ። መርጌታም አሉ መርጌታ አሉ። ሉራ አስወርጅኝ ሜርሲ። እሺ ማነው መርጌታ ላኪ ነው። አስወርጅኝ ደስ አይልም። ሞረድ እየቻለች አይ መነንይ አስወጥነሽም አስወርድንም እንችላለን እንዴ ሁለቱንም። እሺ ቴዳ የታለ? እሺ ቴዳ የታለክ? አለ እንዴ ቴዳ? እሺ መርጌታ አለሽ። መርጌታ ይቀበሏል። መጡ? አዎ መርጌታ እንኳን ደህና መጡ። እና ቆያችሁ። እግዚአብሔር ይመስገን። ሰላምና ጸጋ ይብዛላችሁ። በማየቴ በጣም ደስ ብሎኛል። እግዚአብሔር ይመስገን። እና የውይይቱ መርህ ደግሞ ቆንጆ አምጥተሽ ነበረ። ምንድነው አንድ ሰው መጽሐፍ ቅዱስን በመጽሐፍ ቅዱስ ዙሪያ ሊነጋገር መጥቶ ሰኔ ጎልጎታ ይዞ የሚመጣውን አንፈልገው። ውዳሴ ማርያም ኪሱ ላይ ይዞ መጽሐፍ ቅዱስ ሲጠየቅ እናንተ አውጡልኝ፣ አናወጣም። ሊያወጣ ሊከራከር ከፈለገ ራሱ ያውጣው ራሱ። ከሌለው ደግሞ ሲኖረው ይምጣ። ከሌለው ሲኖረው ይምጣ። ማንንም ቢሆን ማቆላመጥ ተገቢ አይደለም። ያምጣ መጽሐፍ ቅዱስ። አንደኛ በዚሁ መጽሐፍ ቅዱስም ደግሞ እንዲኖራቸው እናደርጋቸዋለን። እንዲኖራቸው ከሌላቸው መግባት እንደማይችሉ ካወቁ የግድ ይዘው ይመጣሉ። ተውሰውም ቢሆን መቼም ገዝተው ሳያነቡ ተውሰውም ቢሆን ይዘው ይመጣሉ። እና በዚህ ማድረግ ተገቢ ነገር ነው። አንድ ኦርቶዶክሳዊ መጽሐፍ ቅዱስ ይዘህ ከሆነ ግባ ተከራከር። ካልያዝክስ አውጡልኝ ባይብሌ ውስጥ ነው ይጥፋ። እዛው ከሌለው እዛው ይቅር። ይዞ ይምጣ። ወይ ሁለት መጽሐፍ ቅዱስ ይዞ ሁለት ሞባይል ይዞ ይምጣ። በቃ ደስ ነው። በጣም እንትን አልኩኝ። ቅድም እየሰማው ስለነበረ ነው። ቤካ በጣም ማደንቀው ወንድም ነው። እግዚአብሔር ይመስገን። በጣም ነው እኮ ማከብር። በጣም ነው የምወድ። አደንቃለሁ የኔ ወንድም በጣም እና እግዚአብሔር ይባርክ። ክብር ለጌታ ይሁን። ሁላችሁም በጣም ነው የማከብራችሁ። በጣም ወዳችኋለሁ። ወለተ ሰንበት ነበረች ልበል? ተቀበሏት መርጌታ። ወለተ ሰንበት አለው። ቀጥሉ፣ እያዳመጥኩ ነው። መልካም። ምንድን ነው እዚህ በኦርቶ መዳን በእምነት ወይስ በስራ ይላል? የቅድሙን ልጆች መዳን በእምነት ነው ወይስ በስራ ነው? የትኛውን መዳን? የትኛውን መዳን? የትኛውን መዳን? 12ኛውን
ሁለተኛ የለም። የአዳም ኃጢአትን አዳም የተፈረደበትን የሞት ፍርድ ለመዳን ስራ አያስፈልግም። ለዛ እኮ ነው በ40 በ80 የምናስጠምቀው ስራ ስለማያስፈልግ ነው። እንዲሁ በጸጋው ስለተገኘው ድህነት ጌታ መድኃኒዓለምን ለመልበስ በ40 በ80 የምናስጠምቀው ለዛ ነው። በነፃ ነው ሄዳለ። ሳይጠመቅስ በ40 ቀኑ ሳይጠመቅ ቢሞትስ? በ40 ቀኑ ሳይጠመቅ ቢሞትም ያው ቃል ኪዳኑን ተቀብሏል በቤተሰቦቹ በኩል ልክ እንደ አብርሃም በ7 ቀኑ ህፃናት ኪዳን እንደሚያቀባብለው እኛም የተዋህዶ ልጆች ከሚያምኑ ቤተሰብ እስከሆነን ድረስ ከ40 ቀን ሳይጠመቅ ቢሞት ድኗል። ያኛው በምድር ነው። ያኛው ምድራዊ ነገር ነው። ከነአንን መውረስ ከምድር ጋር ተያይዞ የቀረበ ነገር ነው እኮ ኪዳን እኮ ነው። ያም ኪዳን ነው አባ ከሌሎቹ ጋር ወይ ከሌሎች ጋር ያ ኪዳን የምድር ኪዳን ነው እኮ የምድር ኪዳን ሆነ የሰማይ ኪዳን ዞሮ ዞሮ የሰማዩ ኪዳን ደግሞ አድጎ የእስራኤልን ታሪክ ሰምቶ ነው መገረዝ ያለበት አልተባለም። በ7 ቀኑ ሲደረስ ኪዳን መቀበል እንደቻለው ሁሉ እኛም ደግሞ አዲስ ኪዳንን ለመቀበል በ40 በ80 እናስጠምቃለን ህፃናትን። ይሄው ነው እሱ። ይኸውልሽ እነሱ የሚገረዙበት መንገድ ምንድነው? እስራኤላዊ በዚያ ዜግነት ውስጥ ከሌላው ለየት የሚያደርጋቸው ከሌላው ማህበረሰብ ካልተገረዙ ጋር በተለያየ መንፈሳዊ ነገር እንዳይገናኙ ለማድረግ ገደብ የተደረገበት ስለሆነ የዚያ ማህበረሰብ አባል የመሆን ጉዳይ ነው። የዚያ ማህበረሰብ አባል የሚሆንበት። ይሄኛው ግን ክርስቶስ የሞተበት ኪዳን ነው። የአብርሃም ኪዳን አይደለም ያንን የሚያደርጉት። አዎ እያልኩሽ ነው። የአብርሃም ኪዳን በሰማይ ነው እንጂ ኪዳን የገባለት በምድር ብቻ እኮ አይደለም። ያንን ኪዳን ለመቀበል ያ ህፃን አድጎ የእስራኤልን ታሪክ ይስማ የሚል አስተምህሮ አልነበረም። በዛ ጊዜ ህፃን ሆኖ ኪዳኑን መቀበል ችሏል። ህፃን ሆኖ በ7 ቀኑ የአብርሃምን ኪዳን ከተቀበለ ሐዲስ ኪዳንን ለመቀበል ደግሞ እኛ በ40 በ80 ህፃኑ የግድ አድጎ መማር አለበት የሚል አዲስ ህግ ሊኖር አይችልም ለማለት ነው። እኔ ጨርሻለሁ። ቀጥሉ። ሌላ ጥያቄ ካለው ቀጥሉ። ዳግም ለመወለድ መጽሐፍ የሚለው መሰለሽ? ዳግም ለመወለድ ይሄኛው ኪዳን ዳግም መወለድ ይባላል። ይሄ ክርስቶስ ነው ብሎ አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። የሚያምን ሁሉ ነው የሚለው። በዘር በኩልም ቢሆን አላለም ቃሉ። ምንድን ነው የሚለው የእግዚአብሔር ቃል? ይሄው ቃል ነው የምልሽ። አይ በዘርም በትውልድም ይገናኛል እንጂ የሚል አምጨ እዚህ ጋር የአዲስ ኪዳን ላይ አዲስ ኪዳን ብሉይ ኪዳን ስነጋገር ከብሉይ ኪዳን አዲስ ኪዳንን ስናወራ ስንነጋገር ደግሞ ይሄ ኪዳን ለየት ያለ ኪዳን ነው። የትኛውንም ማህበረሰብ ሰው የተባለ በሙሉ የሚያጠቃልል ነው። የግሪክም አሕዛብ የለ፣ ወንድ የለ፣ ሴት የለ፣ ምን የለ፣ በሙሉ የእገሌ አባል ለመሆን የሚል ሳይሆን የእግዚአብሔር መንግስት ዜጋ ለመሆን ከእግዚአብሔር ለመወለድ መርህ አለው። ይሄ እነሱ ከማን ለመወለድ? የአብርሃም ዘር ለመሆን መገረዝ። ከእግዚአብሔር ለመወለድ ደግሞ መንገዱ ምን ሆነ? መወለድ ክርስቶስ ነው ብሎ በኢየሱስ ማመን። አየሽ፣ ሁለቱ ልዩነት አላቸው። ያኛው የዚያ ዜጋ አባል ለመሆን ምን ማድረግ? መገረዝ። የአዲስ ኪዳን ደግሞ ከእግዚአብሔር ለመወለድ ደግሞ ምን ማድረግን ይጠይቃል? ማመንን ይጠይቃል። ስለዚህ መጽሐፉ ምን አለ? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ አለ ከእግዚአብሔር ተወልደዋል። ስለዚህ ለመወለድ እምነትን ነው የሚጠይቀው። ይሄ ያኛው ዜግነትን ነው። ያ የህፃን የ8 ቀን መርሁ ነው። እሱ መመሪያው ነው። እግዚአብሔር ምን አለ? የአብርሃም ዘር ለመሆን መመሪያ ሰጠ። እግዚአብሔር ምን ብሎ? በ8ኛው ቀኑ እንዲገረዝ። አዲስ ኪዳን ላይስ
እግዚአብሔር ምን አለ? ክርስቶስስ ምን አለ? በእርሱ የሚያምን አለ። እምነት ላይ ነው ያለው። ይሄ የሚገረዝ አይደለም ያለ። በእርሱ የሚያምን ካለ ማመንን ነው የሚጠይቀው። ከእምነት ውጪ ሌላ የሚጠይቀው መስፈርት የለም። ይኸው ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል አለ። ሌላ ደግሞ ላንብብልሽ። ሮሜ ምዕራፍ 3 ላይ ደግሞ ምን ይላል መሰለሽ? ሮሜ ምዕራፍ 3 ቁጥር 21 ላይ እንደዚህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያኛው በሕግ ነው። ግርዘቱ በምን? በሕግ። ሕግ አለው። ያንን ሕግ መፈጸም ይጠበቅበታል፣ ግዴታው ነው። ያን ካላደረገ የዚያ ዜጋ አባል መሆን አደል? አዲስ ኪዳንም ብሉይ ኪዳንም አደል? ሁለቱንም ያዘዘው ማን ነው? ባለቤቱ ማን ነው? የሕጉ ባለቤት ማን ነው? እግዚአብሔር። እዚያኛው በስምንተኛው ቀኑ ምን ይበላለ? የግድ የእስራኤል ሕግ እንዲያውቅ በሕፃንነቱ ኪዳኑን ሳያውቅ ምን እንደተደረገ ህመሙን እንጂ ሌላ ምን እየተደረገ እንዳለ በማያውቀው መንገድ ተደረገ። ማን ስላዘዘ? እግዚአብሔር ስላዘዘ እኮ። በማያውቀው መንገድ በቤተሰቦቹ ምክንያት ኪዳኑን ተቀበለ አይደለም? አዎ፣ ማን ስላዘዘ? እግዚአብሔር ስላዘዘ። ስለዚህ ወለተ ኢየሱስ ይሄን ያደረገው ማን ነው? እግዚአብሔር ስላዘዘ ግዴታቸው ነው። በስምንተኛው ቀኑ የማስገረዝ ኃላፊነት በወላጆቹ ላይ ወድቋል። ምን ማድረግ አለባቸው? ማስገረዝ አለባቸው። ማን ስላዘዘ? እግዚአብሔር። አዲስ ኪዳን ላይ ደግሞ ያ እግዚአብሔር ምን አላልን? አሁን እዚህ ምን አለ? በእምነት በምን አለ? እግዚአብሔር ራሱ ነው ይሄን ያለው። እግዚአብሔርማ መርጌታ ማርቆስ 16:16 ያመነ የተጠመቀም ይድናል ብሎ ያመነንና የተጠመቀን እኩል ዋጋ ነው፣ እኩል ትእዛዝ አድርጎ ነው የሰጠን እግዚአብሔር። እሺ፣ ያመነ ለአዋቂዎች፣ የተጠመቀ ደግሞ በቤተሰብ ልክ እንደ ተዋህዶ ልጆች የሚሄድ ስርዓት፣ ኪዳን፣ አቀባበል ተሰጥቶናል፣ ተፈቅዶልናል እኮ ታዲያ ማስጠመቅም እሱ ህፃን አይደል? የቱ ጋ ነው አሁን? ይህን መሪ ይቅርታ ያርጉልኝና መጀመሪያ የትኛው መዳን አለች? ሁለት መዳን አለ ወይ መጀመሪያ የሚለው በትክክል ክሊር የሆነ አሁን ወደ ህፃናት ወደ ምናምን ተካሄደ። መጀመሪያ መዳን ምን ማለት እንደሆነ ስንት መዳን ነው ያለው? እሷ የምትለው ከአዳም ምናምን እያለችት ስለሆነ ከአዳምም ይሁን አሁን ካለባት ኃጢአት የሚያድን ሌላ ስራ ወይ ደግሞ እምነት ነው ወይስ ማን ነው የሚለውን ነገር ክሊርሊ ይወራ እንጂ ዝም ብሎ እሷ በሄደችበት አብሮ መሄድ አያስፈልግም። ክሊርሊ አስቀምጦ መዳን ማለት ይሄ ነው፣ ከአዳማዊ ኃጢአት ወይ ደግሞ ከአዳም የወረስ ነው፣ አሁንም ስለምንሰራው ወደፊትም ስለሚደረገ ኃጢአት የምንድንበት ስራ ነው ወይስ እምነት ነው የሚለውን ነገር ክሊርሊ እንደዛ ቢወራ ብዬ ነው። ይቅርታ ያድርጉልኝ። ተባረኩ። እኔ ያልገባኝ ነገር ምንድን ነው ማለት እሷን የሚለያት ከሌሎች ኦርቶዶክስ ምንድን ነው ማለት? መሪጌታ ያወሯት ምናምን የተባለበት አልገባኝም። ማርያምን አታውቂያትም? እህተ ማርያምን ልዩነት እኔ መናገር አልችልም። አንዴ ይቅርታ፣ አንቺን አይደለም የጠየኩሽ፣ ይቅርታ። አይጠይቁም የኔ እህት። እኔ ኤርሚ ቤት ባለፈው ገብተን ብዙ ነገር ያው ሀሳቧን ስለገለጸች፣ አንደኛ ክርስቶስ ኢትዮጵ ነው፣ ማርያም ደግሞ እንደዛ ያለች የምትቀጥል እህት ናት። እምነቷ የተለየ ነው ከኦርቶዶክስ በጣም የተለየ ሀሳብ ስላላት ያው ራሷ በራሷ ትመሰክራለች። እዚህ ራሷ ስላለች ለዛ ነው ባለፈው ኤርሚ ጋር ገብተን በጣም የተነጋገርነው ስላለ ብዙ ነገሮችን ስላወራች ነው መርጌታ ገብቶ እንዲያወራት የፈለግነ ሌላ ነገር አይደለም። ኢትስ ኦኬ። እኔ ስላልገባ ኦርቶዶክስ መሰላኛለች ለዛ ነው። መርጌታ ይቀጥሉ፣ ከርዕስ ሳይወጣ ይቀጥሉ። አሁን ወደ ርዕሳችን እንመጣለን። ስራና እምነት የሚል ነው ያለው እዚህ። ስለዚህ በስራ ወይስ በእምነት ይሄን ያልሽው? ይሄን ለዚህ ምናልባትም እችን ቃል ተናግሬ ወደ እንትኑ ልመለስ። ለኢትዮጵያዊ ጃንደረባ ምናለው ፊልጶስ
ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ፊልጶስም በፍጹም ልብ ብታምን ተፈቅዷል አለው። ባያምንስ ይፈቀዳል? ቀድም እንዴ ጃንደረባው እኮ ትልቅ ሰው ናቸው። ለትልቅ ሰው ቆይ አሁን ትልቅ ሰው መጀመሪያ ማመንን ነው የምታስቀድመው። አሁን ለምሳሌ አንድ አህዛብ እኔን የሚያክል የ40 ዓመት አህዛብ አንድ ቢመጣ ወደ ቤተክርስቲያን አይ መጀመሪያ ተጠመቅ አይባልም። መጀመሪያ እመን ተብሎ ነገረ ድህነትን ታስተምራለች ቤተክርስቲያን። እንደዛ ነው እኮ አካሄዱ። ስለዚህ የህፃን ጥምቀት እዚህ ጋር እስኪያሳይኝ ጥምቀት ቤተሰቦቻቸው አምነው የኖሩ የቤተክርስቲያን ሰዎች የተዋህዶ ሃይማኖት እምነት ተከታዮች ሲሆኑ ነው እንጂ የታለ መጽሐፍ ቅዱሳዊ አድርጊው። አሁን ምን መሰለሽ አንድ ነገር ለሁላችሁ 500 ምናምን ሰው አለ በዚህ ውስጥ በኦርቶዶክስ ቤተክርስቲያን በደንብ ስሙኝ። በኦርቶዶክስ ቤተክርስቲያን ጥምቀት አለ? አዎ አለ። መጽሐፍ ቅዱሳዊ ነው? አይደለም። በኦርቶዶክስ ቤተክርስቲያን የሥጋ ወደሙ ትምህርት አለ? አዎ አለ። መጽሐፍ ቅዱሳዊ ነው? አይደለም። በኦርቶዶክስ ቤተክርስቲያን ነገረ ክርስቶስ አለ? አዎ አለ። መጽሐፍ ቅዱሳዊ ነው? አይደለም። አንድ ነገር ልነግራችሁ በዚህ አጋጣሚ አንቺ ትንሽ ስሚ እና መጽሐፍ ቅዱሳዊ አይደለም። የትኛውም ሃይማኖታዊ ስርዓት የእስክንድርያ ቤተክርስቲያን የምታደርገው ጥምቀት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንትን አትለው፣ አትቀበለው። የትኛውም ዓለም ላይ ያለ ሰው ለመዳን በኦርቶዶክስ ቤተክርስቲያን ትምህርት ኢትዮጵያ ውስጥ መጥቶ ወይም ደግሞ እዚያው አካባቢ ኢትዮጵያውያን ካህናትን ፈልጎ አግኝቶ መጠመቅ አለበት። ከኢትዮጵያዊው የጥምቀት ስርዓት ከኢትዮጵያዊው ስርዓት ውጪ የትኛውም ስርዓት ተቀባይነት የለውም። ጥምቀት የማንም አትቀበልም። የግብፅ አትቀበልም። ለምን? ግብፆቹ በውሃ ያጠምቃሉ፣ በሜሮን ግን አይደለም። በታቦት ግን አይደለም። በታቦቱ ፊት አይደለም። ያለ ታቦት እንዲሁ ዓለም በሙሉ የግሪክ ኦርቶዶክስ፣ የአርሜኒያ ኦርቶዶክስ፣ የህንድ ኦርቶዶክስ በጣም ብዙ ኦርቶዶክሳውያን አሉ። በጣም ብዙ ቢያንስ የምስራቅና የምዕራብ ተብለው የተከፈል እንኳ 18 አገሮቹ ለብቻቸው ኦርቶዶክስ ናቸው። 2 ባህር ባዮች ናቸው። ቢሆንም ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛውም ዓለም ላይ ያሉ ኦርቶዶክሳውያን የሚያደርጉትን ስርዓት 100% ልንገራችሁ አትቀበልም። ለምን ሲባል እዚሁ የበቀለ የራሷ ስርዓት ነው ያለ። ጥምቀት ኢትዮጵያዊ ጥምቀት ነው፣ መጽሐፍ ቅዱሳዊ ጥምቀት አይደለም። ከመጽሐፍ ቅዱስ ማርቆስ 16 በጭራሽ አይሆንም። ለማን? ለኦርቶዶክስ አይሆንም። የኦርቶዶክስ የራሷ የሆነ ስርዓት አለ። ለምን? ጥምቀቱ ያለ ታቦት ስለማይፈጸም፣ ጥምቀቱ ያለ ስጋው ደሙ ስለማይፈጸም፣ ጥምቀቱ ያለ ሜሮን ከንቱ ስለሆነ ማንም ሰው በውሃ ይጠመቃል። መጽሐፍ ቅዱስ በውሃ ይጠመቃል። ሜሮን የሚባል የለም። ታቦት የሚባል የለም። ታቦት በሌለበት እንዲሁ ሰው ይጠመቃል፣ በወንዝ ይጠመቃል። ኦርቶዶክስ የተለየ የራሷ ነው። ይሄ የሐዋርያት ጥምቀት አይደለም፣ የጌታ ትእዛዝም አይደለም ማለት ነው። ዞሮ ወደ ርዕሱ እንገባለን። ቆይና ወለተ ሰንበት አታቋርጫቸው። ቆይ ከሆነ ትምህርቱን ማለት አታቋርጫቸው። አንደኛ ትምህርቱንም እሷ ኦርቶዶክስ አይደለችም። ቆይ ገብቶኛል፣ ግን ኦርቶዶክስ አይደለችም። ጠይቋት። በዚህ ርዕስ ላይም ሄዱበት። እሺ ሰላምዬ፣ አሁን ሌሎችም እንዲሰሙ ፈልጌ ነው እና በዚህ አጋጣሚ እሷም እየሰማች ስለሆነ ሌሎቹ ይህንኑ አጋጣሚውን ወይም ደግሞ እንትኑን እንዲያውቁት ፈልጌ ነው። የትኛውም ስራ የሚባለው በኦርቶዶክስ ቤተክርስቲያን፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ የሚባለው በየትኛውም ዓለም ላይ ያለ የኦርቶዶክሳውያን ስራ አይደለም።
እዚህ ያለ ስራ ነው። እዚህ የተፈጠረ ስራ ነው። ስራ የሚባለው ባይብሊካል አይደለም፣ መጽሐፍ ቅዱሳዊ አይደለም። ኢትዮጵያዊ ስራ፣ ኢትዮጵያዊ እምነት፣ ኢትዮጵያዊ ጥምቀት፣ ኢትዮጵያዊ ትምህርተ ስላሴ፣ ኢትዮጵያዊ ትምህርተ ነገረ ስጋዌ፣ ምኑ በሙሉ ኢትዮጵያዊ ናቸው። የትኛውም ዓለም የሚቀበለው ትምህርት የላትም። ማን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በደንብ ስሙኝ ሁላችሁም። የትኛው ትምህርት ነው በግሪክ ያለው? የትኛው ትምህርት ነው ግብፅ የምትቀበለው ትምህርት? የኦርቶዶክስ ቤተክርስቲያን ካልጨመረችበት በስተቀር ሌላውን ሁሉ አትቀበልም። ስለዚህ ምን እያልን ነው? ወደ ትምህርቱ እንገባለን። በኦርቶዶክስ መዳን በእምነት በስራ ይሄ የሚል አይደለም። አሁን ተጠምቆ እምነትም ከዛ ተጠመቀ ከዛ አመነ፣ እሺ ተጠመቀ፣ በቂ ነው ወይ ብትሉ ለሌላው ዓለም ለግብፃውያን በቂ ነው፣ ለግሪክ ሰዎች በቂ ነው፣ ለየትኛውም ዓለም በቂ ነው። ኢትዮጵያ ውስጥስ ለኢትዮጵያውያንስ በቂ አይደለም። ምን መቀበል አለበት? ስጋ ወደሙ ደግሞ መጨመር አለበት። አመነ ተጠመቀ አይበቃም ወይ? አይበቃም። መጽሐፍ ቅዱስ እኮ ያመነ የተጠመቀ ይድናል አለ። እሺ በዚህ የለም ሌላ የራሷ ካልጨመረችበት የሚያበቃ አይደለም። መጽሐፍ ቅዱሳዊ አይደለም። የምታወራ ወሬ የሚደረገው ነገር መጽሐፍ ቅዱሳዊ አይደለም። ለመነሻ ከመጽሐፍ ቅዱስ ይጥቀሱ እንጂ ሰዎች ለማሳመን መጽሐፍ ቅዱስን ለሚቀበሉ ወንጌላውያን አማኞች መጽሐፍ ቅዱስን ይጥቀሱት እንጂ የራሳቸው መጽሐፍት ያሏቸው ናቸው። የራሷ መጽሐፍት ያሏት ኦርቶዶክስ ቤተክርስቲያን። ስለዚህ ምን እያልኳችሁ ነው? ስለዚህ ትምህርቱ እዚሁ የበቀለ ነው። ወደ መጽሐፍ ቅዱስ ስንገባ ምንም። ስለዚህ ያመነ ከዛስ የተጠመቀ ይድናል። ለእህቴ ልጠይቃት እስኪ። በቃ ይህን ልጠይቅሽ። ያመነ የተጠመቀ አይደለም የሚለው የተጠመቀ ም አለች። ይሁን ምዕላዱን ጨምር፣ ችግር የለም። ምዕላድ ብዙ ጊዜ አንድ አይነት ዋጋ ያላቸው ነገሮችን ታያይዛለች። የተጠመቀም ያመነም እኩል ዋጋ ነው ያለው፣ ይድናል። ግን የተጠመቀ ለሕፃናት ያመነ ደግሞ ለአዋቂዎች አድርጋ ቤተክርስቲያን ለአህዛቦች ታስኪዳለች። ትልቅ ሰው ሆኖ ቢመጣ አሁንም ደግመዋለሁ፣ እኔ ኢትዮጵያዊ ነኝ። እንደ ኢትዮጵያ ቤተክርስቲያን ነው ልመልሰው የምችለው፣ ያየሁትን ያመንኩትን ማለት ነው። ግሪክ፣ ግብፅ እኔ አይመለከተኝም። ስለዚህ እንደ መጽሐፍ ቅዱስ ስናወራ እኛ የተዋህዶ ልጆች ማርቆስ 16:16 ያመነ የተጠመቀም ይድናል የሚለው ለሕፃናት ጥምቀት በቂ 100% የሚሆን መረጃ ነው። ያመነ የተጠመቀም ይድናል ሲል እድሜ አላስቀመጠም። ከዚህ እስከዚህ እድሜ መጠመቅ አለበት፣ ከዚህ እስከዚህ እድሜ ምን አለበት የሚል አንድም ቦታ ላይ አልተቀመጠም። ስለዚህ ያመነ አያስፈልገውም። ያመነም እሺ፣ ያመነ የተጠመቀም ይድናል አይደል? ቃሉ ያለው ይሄንን ነው። በቂ ነው። አሁን ያመነም የተጠመቀም ሁሉ ድነዋል። አዎ ሚስጥራት አሉ እንጂ አሁን ለምሳሌ ያመነ የተጠመቀ ይድናል። እዛ ጋር ምስጢር አለ። እኮ እኔ የማነሳው መጽሐፍ ቅዱስ ነው፣ ከራሴ ሀሳብ አይደለም። የመጽሐፍ ቅዱስ ሀሳብ ወለተ ሰንበት የትና ሲሉሽ አዳምጫቸው ፕሊዝ። ኖ እየተደማመጥሽ አውሪ ፕሊዝ። ይኸውልሽ ወለተ ሰንበት ቆላ፣ እንደገና ደጋ፣ እንደገና ተራራ እየወረድሽ እንደገና እየወጣሽ ነው እያልኩሽ ያለው። እዚሁ ማርቆስ ላይ ንቁም። ማርቆስ 16:16 ላይ ቁሚ። እዛ ውስጥ ምን ምስጢራት አለ? ምን አለ ቃሉ? ያመነ የተጠመቀም ይድናል። ይህን ቃል ካለ ከዚያ ሌሎች ምስጢራትም ደግሞ አሉ ወይ አለ እንደ ሐዋርያው። ወንጌላዊው ይሄ አላለም። ወንጌላዊ ማርቆስ ቀጥሎ ደግሞ ይሄን ማድረግ አለበት አለው። ይድናል ካለ ይድናል ነው። ይሄ አለ ወይ በኦርቶዶክስ ቤተክርስቲያን ቢባል እንደሌለ 100 ሲደመር ምናምን % እርግጠኛ ነኝ። ስለዚህ አንቺ አሁን አመንሽ አይደል? አምነሻል? ተጠምቀሻል? አዎ ተጠምቄያለሁ። ስጋው ወስጃለሁ። ድነሻል? ወስዳለሁ። እንደ መጽሐፍ ቅዱስ ነው እኔ የማወራውት። ድኛለሁ። በነፃ አይደለም ድኛለሁ።
ወለተ ሰንበት ይሄ በቂ አይደለም? መጽሐፍ ቅዱሱ ያለኝን በጠቅላላ ነው የምፈጽመው እንጂ አንዱን መተው አለብኝ? መጽሐፍ ቅዱስ ያዘዘውን ያመነ የተጠመቀ ይድናል ያለው። ስለዚህ ይሄ አንድ ነው። ያመነ የተጠመቀ ይድናል። እኔ አምኜ ተጠምቄ ያለው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል። ስጋውን በልቼ ደሙን ጠጥቼ የዘላለም ሕይወት አገኛለሁ። ስለዚህ ከዛስ ሌላስ? ስለዚህ መጽሐፍ ቅዱሱ እንደሚለው ድኛለሁ፣ እየዳንኩ ነው፣ እድናለሁ። መጽሐፍ ቅዱሳዊ ማስረጃ ማቅረብ እችላለሁ። ለዚህ በጣም ጥሩ። ይኸውልሽ ይሄን ትምህርት የኦርቶዶክስ ቤተክርስቲያን ትምህርት አይደለም። አሁን ያልሽው ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመሆኑ አንድ ብጣሽ ማስረጃ ማቅረብ አትችልም። ቤተክርስቲያን ይህንን አታምንበትም። ይሄን የሚያምኑ እነማን ናቸው ከተባለ ከላይ ያሉ እዚህ አየር ላይ ያሉ ኦርቶዶክሳውያን አሉ። አዲስ እየተመሰረተ ያለ በቲክቶክ አማካይነት ከታች ያሉ ደግሞ ሚዲያዎች አሉ፣ የሚቀበሏቸው አሉ። በእነሱ እየተመሰረተ ያለ እንጂ አንድ መጽሐፍ እስኪ ጥቀሽልኝ ከኦርቶዶክስ ቤተክርስቲያን። በመጽሐፍ ቅዱስ ነው እኛ የተዋሕዶ ልጆች የምናወራው። እንደ መጽሐፍ ቅዱስ መልስ ሰጥቼዎታለሁ። መረጃ ካስፈለገ ከስር ፖስት ፔስት ላድርገውና እናንብበው ቃሉን። ከመጽሐፍ ቅዱስ ይሄ አይደለም። ይሄ ይኸውልሽ የአንቺ መዳን የመሐመድ መዳን ነው። የአንቺ መዳን የፋጥማ መዳን ነው። ፋጥማ ድናል። እያወራን ያለ ነው እንደ ሃይማኖት ነው አይደለም? ሃይማኖት ደግሞ የሚሰጥ እግዚአብሔር ነው እንጂ በደቦ አይደለም። አንተ ድነሃል፣ አንተ አልዳንክም የሚል ግለሰብ እኔ አልቀበልም። ድህነት የሰጠኝ ጌታ መድኃኔዓለም በመስቀል ላይ ባደረገልኝ በከፈለልኝ ዋጋ ስላደረገልኝ ነገር ሁሉ ስመሰክር በአደባባይ አላፍርም። ስለዚህ መጽሐፍ ቅዱስ ሳነብ የአንቺ እምነት ከሙስሊሙ እምነት ምንድን ነው ልዩነቱ? ድኛለሁ የምትይውና ሙስሊሙስ አልዳንም እንዴ? ድነዋል አልዳንም? ሙስሊም ስላልሆንኩኝ አላቅም። እኔ የማውቀው ስለ ራሴ ስለ ሃይማኖቴ ብቻ ነው። እና ታዲያ እንዴት ነው የዳንሽው? መንግስተ ሰማያት ትወርሻለሽ ነገ ብትሞቺ? መንግስተ ሰማያትን ተስፋ አድርጎ የሰጠኝ ጌታ መድኃኔዓለም የራሴን መዳን ዕለት ዕለት በመፍራትና በመንቀጥቀጥ እየፈጸምኩ አስቀጥላለሁ። ስለዚህ በጸጋው ድኛለሁ የምትይው ዝም ብሎ ሲምቦል ነው ማለት ነው? መጽሐፍ ቅዱሱ ዛሬ ድኛለሁ፣ ዛሬ መንግስተ ሰማያት ገብቻለሁ ያለ ሐዋርያ የለም። እኔም አልልም። እንደ መጽሐፍ ቅዱሱ ነው የምናገረው እንጂ እንደ ግለሰብ ሀሳብ አይደለም። ስለዚህ አንቺ ኦርቶዶክሳዊ አይደለሽም? ሃይማኖት አይደለሽም። የተዋሕዶ የነ እንትና ነሽ አይደል? የነ ማነው ስማ እንትና ተዋሕዶ ነሽ አይደል? እሱ ጽዋ ማህበር እኮ ነው። ጽዋ ማህበር ነው የምንለያየው ከተዋሕዶ ልጆች ጋር በቅዱስ ሄኖክ የዘመን አቆጣጠር ነው እንጂ በዶግማ በሃይማኖት ስርዓት አንቺ በኤልያስ ነው አይደል የምታምኝ? የጌታ መድኃኔዓለምን ነው የማምነው፣ የምከተለው እሱን ነው። ግን ጽዋ ማህበር የጀማነሽ ነሽ እኮ። ወይኔ ልንገሮት ስለ እኔ የመድኃኔዓለምና የጀማነሽ አይደለሽም ወይ? ኧረ እኔ አላቃቸውም። እሳቸው አይደለም ነው ዩቱብ ነው የማውቃቸው እንጂ አላቃቸውም። ኦርቶዶክስን ትቀበያለሽ? መሪጌታ የጀማነሽ አይደለችም። እቺ ማናት ስሟ? እህተ ማርያም ናት ያሉት። እንግዲህ እኔም አላውቃትም ነው እንዲ። ያው እነሱ ኦርቶዶክስን አይቀበሉም፣ ተዋሕዶን ነው የሚቀበሉ። የኦርቶዶክስ አይደሉም። ኦርቶዶክስን በጣም ነው የሚቃወሙ። እኔ ለምን አልናገርም ስለ ራሴ? በቃ ሰሎሞን የት አለ? ከላይ ነበር አይደለ ሰሎሞን? ሁላችሁም እኛ የተዋሕዶ ልጆች ነን ስንል ሰሎሞን አለ። ኧረ በመድኃኔዓለም ኦርቶዶክስ የሚለውን ስያሜውን ነው እንጂ ምእመኑንና ሃይማኖቱን እንኳን እንቀበልም አላልንም። ስያሜውን ኦርቶዶክስ የሚለውን አሁን የእኔ ስም ወለተ ሰንበት ነው አይደለ? ወለተ ሰንበት የሚለውን ስም አልቀበልም እንደማለት ነው እንጂ ሃይማኖቱንና ቤተክርስቲያኒቱንማ እንዴት ከተዋሕዶ ድንበር እናልፋለን አላለም። ተዋሕዶም ተዋሕዶ የኦርቶዶክስና ተዋሕዶ ልዩነት አለው። በጣም ሰፊ ልዩነት ነው ያለው። ከነ ጀማነሽም የእሷም የማነው ስማም ልዩነት አላቃቸውም። ዳጊ አናግራት። እሺ ዳጊ አናግራት። እንደዚህ ከሆነች ተዋሕዶ እንትን ኦርቶዶክስ መስላኝ ነበረ። ዳጊዬ ዳጊ አለ? እሺ አለው መሪ። እሺ ላውራት። እሺ
ግን ፈልጌው ነበር። እሺ መጣል። እሺ ሰላምቴ ወይ ሰላምዬ ራት ቢ ቅድም ጠርቼ ነበር ያው አልቻልክም። አሁን ግን እሺ ችግር የለም። እሺ ላውራት። አይ በቃ ጥሩ ወግ እኮ ይዘው ነበር። እንግዲህ አላቅም ልጅቷ በምንም አልለይም ከኦርቶዶክስ ብላለች። በስያሜ ብቻ ነው ችግር የለውም። ዋናው አስተምሮቱ ላይ እናውራ። እየሰማችሁ ነበር እህቴ። እስኪ ሰው እንዴት ነው የሚድነው ብለሽ ነው የሚያስተምረው የእናንተ ቤተክርስቲያን? ሰው መዳኑ እንዴት ያገኛል? ሰላም ብዬሻለሁ። በመጀመሪያ ይቅርታ። እውነት እልሃለሁ ይላል ጌታ መድኃኒዓለም ለኒቆዲሞስ ሲያስተምረው፣ እውነት እውነት እልሃለሁ ሰው ብሎ ነው የሚጀምረው። እንደውም ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር አይድንም። በእናንተ ቤተክርስቲያን እንዴት ነው ሰው የሚድነው? ጠቅሰን አሁን የነገርሽኝ ነገርኩ እኮ እንደ ቃሉ እንደ መድኃኒዓለም ለኒቆዲሞስ የጠየቀውን ጥያቄ ነው እርስዎ ለእኔ የጠየቁኝ። ስለዚህ ስመልስ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር አይድንም ይላል የእግዚአብሔር ቃል። ኦኬ። ስለዚህ አንቺ ከውሃ ነው የተወለድሽው፣ ከዛ ደግሞ ከመንፈስ ቅዱስ ተወለድሽ፣ ከዛ ዳንሽ አይደል? ከውሃና ከመንፈስ ቅዱስ፣ ውሃው ላይ መንፈስ ቅዱስ ይረባል። ይሄ ሚስጥር ከውሃና ከመንፈስ ቅዱስ ተወልደሻል አንቺ አይደል? አዎ። ከስላሴ ሰው የሚለው ነገር ህፃናትንም ሰው ናቸው፣ አዋቂም ሰው ነው። ገብቶኛል። ምን ልትይ እንደሆነ ገብቶኛል። ይቅርታ። ተባረክ። ከውሃ እንዴት ነው የተወለድሽው? እስኪ ንገሪኝ። ከውሃ መወለድና መወለድ ማለት ጥምቀት ማለት ነው። ማን ነው እንደሱ ብሎ የፈታው? ሐዋርያቶች የፈቱት? አይ ውሃ ጥምቀት ነው ካልሽኝ የሰማርያም ሴትዮ ሲያገኛት ጥምቀት ቦታን ያገኛል ልትይ ነው። ገባሽ? ውሃ ባለበት ሁሉ ጥምቀት ማለት አንችልም። ጥምቀት ታዲያ ምንድን ነው? ጥምቀት ሌላ ትርጉም አለው? እንደ አማርኛ ነው መቼም እንግሊዝኛ አይደለም። ይህን ጥቅስ ያመጣሽው እኮ እንግዲህ ከውሃ መወለድ ማለት ነው። አንድ ሰው ከውሃ ተወልጄ ካለኝ ሰው ከውሃ ከእናትና ከአባቱ ሰው እንደሚወለድ አውቃለሁ። ወይ ደግሞ ቃሉ የሚለውን በስነ ስርዓት ከተረዳሽው በዛ መንገድ እንደሚወለድ አውቃለሁ። አንቺ ከውሃ መወለድ እንዴት ተረዳሽው? እንደዛ ከሆነ ሰው ይጸድቃል ብለሽ የምታስብ? እንግዲህ ከውሃ መወለድ ብቻ እኮ አይባልም። ከውሃና የመንፈስ ቅዱስማ ግልጽ ነው ብዬ ነው። ከውሃ መወለድ ነው። አሁን የመንፈስ ቅዱስ ግልጽ ከሆነሎት የውሃ እንዴት ነው የተጋረደው ታዲያ? እኮ ንገሪኛ። የውሃ ምንድን ነው? ከውሃ መወለድ ማለት ከውሃ የሚወለድ ነገር አለ? ከመንፈስ ቅዱስ መወለድ ኦኬ፣ መንፈስ ቅዱስ አረፈበት ትይኛለሽ፣ ችግር የለም። ከውሃ መወለድ ምንድን ነው? እኮ ውሃው ላይ እኮ ነው መንፈስ ቅዱስ የሚያርፈው። ከዛ በዛ ውሃ እጠመቃለሁ እኔ። ሰው ከውሃና ቅድም እኮ ምን ስትያስ ነበር? አሁን ደግሞ እናና ትርሸዋ ከውሃና ነው። ስለዚህ የውሃን ንገሪኝና ውሃና መንፈስ ቅዱስ ውሃ ላይ ያርፋል። ከዛ እዛ ውስጥ ብቅ ጥልቅ እኮ ለየብቻ ንገሪኛ። አሁን እምነትና ጥምቀት እንደለያየሽው ውሃንና መንፈስን አለያየሁም። እምነትና ጥምቀት እኮ ቅድም አለያየሁም። አንድ ነው። መለያየት ማለት ነው። መለያየት ሳይሆን መለያየት ስልሽ እንዴ እታይ እንጂ መለያየት ሳይሆን አንድ እንደሆነማ እናውቃለን እኮ እኛ እንደዛ ነው የምንረዳው። እናንተ ግን ለምሳሌ ጥምቀት ያድናል ትላላችሁ። ጥምቀት ያድናል እንጂ እምነት ያድናል አትሉም። ለምሳሌ በሴም ወይ አሁን እዚህ ጋር እንምጣና ዮሐንስ 3 ላይ በሱ ከሆነ መዳንን የምታገኙ ጽድቅን መንገድ እሱ ነው ካልሽ ከውሃ መወለድ ምን ማለት ነው? ከውሃና ከመንፈስ ስለሆነ ለያይተሽ ንገሪ። ቻለው እንግዲህ ከዚህ የተለያየ ነገር ልመልስ እኮ ንገሪኛ። ከውሃ መወለድ ምን ማለት? ጥምቀት አልሽኝ። ጥምቀት መሆኑን በምን አወቅሽ? እኔ ሁለቱንም አለያየሁም። ቅድምም ጥምቀትም እምነትም እኩል ዋጋ አላቸው። እዚህ ጋራ ደግሞ ውሃና መንፈስ ቅዱስ አንድ ላይ የሰው ልጆችን ይወልዳሉ እንጂ ውሃ ለብቻው መንፈስ ቅዱስ ብቻው ሲወልድ አላየንም። እንዲህ አይነትም ትምህርት እኔ አልተማርኩም። ጥሩ ችግር የለውም። ውሃው ጥምቀት መሆኑን በምን አወቅሽ? ከምን ተረዳሽ? ምን ላይ አንበበሽ? ማን ሐዋርያስ ብሎሽ? የቱ ጥቅስ እንደዛ ደግፎልሽ? ይኸው ማርቆስ 16:16 እያጠመቃችሁ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር ያድርጓቸው ብዙ አለ። ስለዚህ ውሃ ነው፣ ጥምቀት ጥምቀት ነው። ውሃ ማለት ሲጀመር ውሃ ከሌለ ጥምቀት ነው። አሁን ለሹ ልክ ነው። አሁን እንዳትመለሽ ወደኋላ። ውሃ ነው፣ ጥምቀት ጥምቀት ነው። እኛም የምንለው እንደሱ ነው። ውሃ ስታገኙ ጥምቀት ነው አትበሉን። ውሃ ነው፣ ጥምቀት ጥምቀት እንዳትረሽ። ይሄንን አይደለም አንቺ እንኳን አልሽ እንኳን እኔ ያላልኩት ጥምቀት የሚባለው ከውሃ እኮ ስለሆነ ነው። አንድ ሰው ሲታጠብ አልሽ እኮ በቃ አንቺ ራስሽ በአንደበትሽ ተጠመቀ የምንለው ውሃው የሚያደርገውን ነገር ነው እንጂ ያለ ውሃ መጠመቅ ስላገኘው እንቀጥል። በቃ መልሱን ሰጥተሽኛል፣ አመሰግናለሁ። ውሃ ነው፣ ጥምቀት ጥምቀት ነው። አይገናኝም ሁለቱም ነገሮች። እሺ ውሃው ግን ጥምቀት ነው ብለን እናስበው እስኪ። አሁን መልሰሽልኛል ኦልሬዲ። ግን ውሃውን ጥምቀት ነው ብለን እናስብ። አንድ ሰው
ከውሃና ከመንፈስ ብቻ ይወለዳል ማለት ነው ያለ እምነት? እንደዛ ያለው ነው ኢየሱስ ለኒቆዲሞስ። እንግዲህ እምነት አያስፈልግም ማለት ነው። እምነት እኛ እንዴት ይሆናል? አሁን እኮ እኛ ታዲያ እምነቱ የት ገባ? ዮሐንስ 3 ላይ እምነት የት ገባ? ሁለቱንም እና አሁን እኮ ኒቆዲሞስን ሲመልስለት እኮ አምኗል። ኒቆዲሞስ ትልቅ ሰው ነው፣ የሚጠይቀውም ትልቅ ሰው ነው፣ ህፃን ልጅ አይደለም። ምንድን ነው የት ቦታ ነው ያመነው? ኒቆዲሞስ አመነ የሚል ነገር ከየት አገኘሽ አንቺ? እንዴ ሌሊት እየተማረ አይደል እንዴ የነበረው? ሙሉ ክፍሉ ስናነበው ሙሉ መጽሐፍ ቅዱስ ላይ ሌሊት እንደሚማር ነው አይደል? ከሚማረው ነገር ወይ ጉድ! ኒቆዲሞስ አመነ የሚል ማስረጃ ስጪኝ። ወይ ኒቆዲሞስ አመነ የሚል ደግሞ ፍለጋ ከምንሄድ እንደ መጽሐፍ ቅዱስ እይታ እንደ መንፈሳዊ እይታ እንዳለው ሰው ነው እያወራሁት የነበረው። እንደ አህዛብ ሆኑብኝ። አህዛብ ናቸው ሴት አለ ይሄን አምጡ የሚሉት በስጋ አይን ሳይሆን እንደ መንፈስ ቅዱስ በመንፈስ ቅዱስ መነጽር መወያየት አለብን። ስለዚህ ሌላ ጥያቄ ካለዎት ቀጥሉ፣ እኔ መልሻለሁ። ስለዚህ አህዛብ እንጂ ሌላ ሰው መጠየቅ አይችልም አይደል? ከየት አገኘሽው እምነትሽን? ኒቆዲሞስ እንዴት አመነ ብሎ መጠየቅ የሚችለው አህዛብ እንጂ አይደለም። አሁን አህዛብ ሲጠይቁ ከፈለጉ እንደ 3 ቀን በመቃብር እያለ ዓለምን ማን እየጠበቃት ነበር ይሉሃል። ይሄ ማለት አለመረዳት ነው አይደለ? መንፈስ ቅዱስ አልገለጸላቸውም እይታቸውን። ዮሐንስ 3 ላይ እኔ ባወራ ነው አውድ ውስጥ እምነት አያስፈልግም ካልሽኝ ኒቆዲሞስ አመነ ወይ አላመነ ወይ አልልሽም። ወይም ደግሞ ኢየሱስ እምነትን ሳያጠቃልል ለምን ውሃና መንፈስ ብቻ አለው ልሻለሁ። አሁን ልጅ ወደ ቤተክርስቲያንሽ ትርጓሜ እንሄዳለን። ቤተክርስቲያንሽ ይህን ክፍል እንዴት እንደፈታችሁ እናያለን። እኔ የምጠይቅሽም ሌላ ጥያቄ አለ። እንደው ከአንቺን ጀምር ብዬ ነው። አሁን አንቺ ይህንን እንደ መዳን መንገድ ካሰብሽው በጣም ጥሩ ነው፣ ምንም ችግር የለም፣ እንቀበለዋለን። እኛም ግን ጥምቀት የሚል ሀሳብ ስለሰጠሽው ነው ችግር የተፈጠረው እንጂ እውነት ነው ቤተክርስቲያንሽ በፈታችሁ መንገድ የመዳን መንገድ ነው። ልክ ነው። ገባሽ? ውሃን በላይ የሰየመችው ማንን እንደሆነ ስታቂ ያ እኛ የመዳን መንገዳችን ነው እንላለን። መድኃኒዓለም ዳጊ ወንድሜ እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር አይድንም። እምነት አያስፈልግም። ውሃውን ጥምቀት ብለሽዋል። ያው ጥምቀት መጨረሻ አስተካክልሻል። ግን ውሃው ጥምቀት ከሆነ ይኸውልሽ የእኔ እናት አሁን ክርክሩን ተይውና ውሃው ጥምቀት ከሆነ መንፈስ ቅዱስ ነው። ኦኬ ያርፋል ውሃው ላይ ያልሽኝ ጥሩ። እምነቱ ሴት አለ ነው የምልሽ። ስለዚህ አንድ ሰው ተጠምቆና መንፈስ ቅዱስ ብቻ አርፎበት ይድናል እያልሽ ነው እንዴ? እምነቱም እኔ እኮ አሁን እምነት አያስፈልግም ብያለሁ እስካሁን ከገባ አላልሽም። ግን የት አለ ኢየሱስ እዛ ጋር እንዴት እምነትን ሳይናገር ጥምቀትና መንፈስ ቅዱስ ብቻ እንዴት አለ ነው የምልሽ እኮ። ስለ እምነት ማዳን ደግሞ የሚያወራበት ከጥምቀት ጋር ማርቆስ 16:16 ጥምቀትና እምነት እኩል ዋጋ እንደሚሰጣቸው እኩል መዳን እንደሚያስገኝ። ኒቆዲሞስ ምን ማድረግ ነው ያለበት መሰለሽ? የኢየሱስን ትምህርት ይዞ ይሄድና ማርቆስ ላይ ደግሞ ሄዶ ትምህርት የሚለውን ወይ እምነት የሚለውን ማግኘት አለበት። የራሱ ጉዳይ እያልሽ ነው። እሱ የኒቆዲሞስ ፋንታ ነው። ከፈለገ ከመስማት ነው፣ እምነት ከመስማት ነው የሚመጣው። ትምህርቱን እየተማረ ነው። ነገረ ድነት እኮ እያስተማረው ነው ጌታ መድኃኒዓለም ራሱ ኒቆዲሞስን እያስተማረው ነው። ከዛ ካመነ በኋላ ልክ እንደ ጃንደረባው ራሱ አጥምቁኝ ይላል እንጂ የግድ ማርቆስ 16:16 ለእኔና ለእርሶ ነው የተጻፈው። አምኗል ወይ ነው የምልሽ? ኒቆዲሞስ አምኗል? ኧረ በመድኃኒዓለም እሺ። አሁን ስለ እኔ ጠይቁኝ። ስለ ኒቆዲሞስ ማመን ደግሞ ስለ አንቺ ቤተክርስቲያን ልንገርሽ። ቤተክርስቲያንሽ ውሃ የሚለውን ምን አለችው? አንቺ ጥምቀት አልሽው። ቤተክርስቲያንሽ ምን አለች? ቤተክርስቲያን ምን አለች? እንግዲህ ቤተክርስቲያንን ሂደው ይጠይቁ። እኔ ግን እንደ አንድ ግለሰብ ስለ ሃይማኖት ስመሰክርልዎት መጽሐፍ ቅዱስ እየጠቀስኩ መልሻለሁ። በዛ ላይ መተማመን ነው ያለብን። ስለዚህ አንቺ የምትይው የግልሽን ነው ማለት ነው እንጂ ቤተክርስቲያንሽን አይደለም ማለት ነው። ይህ መምህር አይደለም እኮ ታዲያ አንቺን መጠየቅ ቤተክርስቲያንሽን መጠየቅ ያህል እኮ ነው። ቅድም የቤተክርስቲያንሽን ትምህርት አይደለም እኔ ለምጠየቅ። ስለዚህ አንቺና ችግር እኮ የለውም እኮ ይለያያል ካልሽኝ እቀበልሻለሁ። መለያየት ሳይሆን ቤተክርስቲያን ስንዱ መቤት ናት። እኔ ግን ደካማ ስለሆንኩ ልሳሳት እችላለሁ። እኔ እንደ ግል ነው ማየት ያለብዎት እንጂ እንደ ቤተክርስቲያን ወክዬ ነው እንዲ አሁን እየተወያየሁት። ይሄማ አይሆንም። መምህራን ናቸው ቤተክርስቲያን ወክለው የሚያስተምሩት። እኔ ግን እንደ ምእመን አሁን እርስዎ እኔ አንቺና ከቤተክርስቲያን ማን ነው ልክ? እንዴ ቤተክርስቲያን ስንዱ መቤት ናት። ስለዚህ የቤተክርስቲያንሽን ዶክመንት ብናሳይሽ ቤተክርስቲያን ያለችውን ትቀበያለሽ ወይስ አይ ለረጅም ዘመናት ይሄንን ነገር ጥምቀት ብዬ ይዤዋለሁ ዛሬ ድንገት የቤተክርስቲያንን መረጃ ስላሳየኝ አልለውጥም ትይኛለሽ? ጠላትሽ ጸጥ ይበል። አዋሪኝ
የተጻፈው። ህፃናት ልጆቼ ተነስተው ነው እና ምንም ጸጥ የሚያስብል ነገር የለም። ሙሉ ሆኜ እየመለስኩልዎት ነው። እኛ የተዋህዶ ልጆች ያው ንገሪኛ። ስንዷ ነች ልክ ወይስ አንቺ ነሽ ልክ? ሁልጊዜም እንደ መጽሐፍ ቅዱስ ነው እኔ የማወራው። መጽሐፍ ቅዱስን ጠቅሼ መልስ ሰጥቼዎታለሁ። አሁንም ሌላ ጥያቄ ካለው ከመጽሐፍ ቅዱስ እመልሳለሁ። እሺ ቤተክርስቲያንሽ ልንገርሽ፣ ቤተክርስቲያንሽ ውሃ የሚለውን ወልድ ብላን የፈታችው፣ መንፈስ ቅዱስ የሚለውን መንፈስ ቅዱስ፣ መንግስት የሚለውን እግዚአብሔር አብ ብላ ፈተዋለች። ልክ ነች? ምን ውሃውን ወልድ ወይም ራሱ ኢየሱስ ብላ ማለት ነው። ምን ላይ ነው ይሄ የተጻፈው? እስኪ ያሳዩ መረጃውን። ከትንሣኤ ካየሽ በኋላ ተቀበያለሽ። ክርስቲያን ማሳተሚያ መረጃ ያለ ከዛ ላይ ትንሣኤ ብርሃን የሚባል ማተሚያ ቤት የላችሁ? ትንሣኤ ብርሃን የሚባል ማተሚያ ቤት የላችሁም? ማተሚያ ቤትሽንም አታውቂውም? ቆይ ግድ እሱን ለእኛ ተይል አለ። ትንሣኤ ብርሃን ቤተክርስቲያን ማተሚያዋ የግሏ ትንሣኤ ብርሃን አይደለም ስሙ። ወይኔ እናት ነገርኩሽ፣ እንገርሽ ስሙን ሌላ ጊዜ። ምንድን ነው የሚለው አሁን የያዙት? እንደሱ ነው በኮንፊደንስ ከሆነ የምታደርግ። እሺ አንዴ እኔ እየነዳሁኝ ነው። ሜርሲዬ አለሽ ወይ? ልላክልሽ፣ መረጃውን ታሳይልኛለሽ? የስ ግሪን ስክሪን ለማድረግ ምናምን እንትንም ሰሌም ካለ ይችላል። ሰሌ ጋርም አለ። አይሮን ነው ማን አለ? እኔ ወይስ ቆም ትልሻለሁ። ቤካዬ ትችላለህ? ታሳያታለህ? እስከዛ ሌላ ጥያቄ እዚሁ ስልክ ላይ ስለሆንኩኝ ማለት ነው። ትንሣኤ ዘጉባኤ ነው። እሺ ቤካ ቅድም ያልሽው ግን ትንሣኤ ዘጉባኤ አይደለም ያልሽው ቅድም መጽሐፍ ነው ግን። እሺ ሌላ ችግር የለም ጎበዝ። እንደዚህ አስተካኪ ጎበዝ። እንደዚህ የምታስተካኪማ ከሆነ ብዙ እንማማራለን ማለት ነው። ተባረክ እኮ የሚያሳይ መረጃ ትርጓሜው ላይ የማይ የሚለውን ላሳያት ፈልጌ ነው። ምናልባት መሪም ከተመቾት ይችላል። አንደምታው ላይ ማለት ነው። አዎ ኦኬ። እስከዛ ድረስ ላውራት። የምትጠመቁት በ80 ቀን አንቺ ሴት ስለሆንሽ ማለት ነው። ለምንድን ነበር ምክንያቱ? አሁን ያልኩሽን አሳይሻለሁ። አንድረሰው ለመልበስ። ኦኬ ምን ማለት ነው? መድኃኒዓለም መልበስ ማለት ያስቁኛል። ዳጊ ወንድሜ ሲመለስልዎት እዛው ላይ ነው እንዴ ጥያቄ የሚፈጥሩት? ሌላ ጥያቄ ነው መጠየቅ ያለብዎት። መድኃኒዓለም መልበስ ምን ማለት ነው? አንድ ሙስሊም እንደዚህ ብሎ ቢጠይቅሽ ምን ብለሽ ትመልሽለታለሽ? ሙስሊምነቱ ነው። ለእርስዎ ግን መጽሐፍ ቅዱስን አንብቤ ያለው ላሉ ይኸውልሽ፣ በእናትሽ ክርክሩን ታዩና እንማማር። መድኃኒዓለምን መልበስ ምን ማለት ነው? በቃ እስቲ ቀን ሆነሽ መልሺ። መልሱን ስለማታውቂው ነው አውቃለሁ፣ ግን ኢትስ ኦኬ። ካላወቅሽ ደግሞ እንማማራለን። አንቺው ያመጣሽው ነገር እኔው እያስተማርኩሽ እንቀጥላለን። እሺ እንማማራለን። ለምን ታዲያ መድኃኒዓለም መልበስ ብለሽ በእርግጠኝነት እንደዛ መለሽ? ታዲያ የማታውቂው እሺ ኦኬ። መድኃኒዓለም መልበስ አይደለም ቤተክርስቲያንሽ የምትለው። ቤተክርስቲያንሽ የምትለው ልጅነትን ያገኛል ነው። ልጁ የሚጠመቀው በ40 ቀን፣ ልጅቷ የምትጠመቀው በ80 ቀን የእግዚአብሔርን ልጅነት እንዲያገኝ ትላለች። ትክክል ነኝ መልሱ አይደለም? የሥላሴ ልጅነት በ40 በ80 ቀን ጥሩ። አንቺ 80 ቀን ማለት ስንት ቀን እንደሆነ አውቀሻል? ከ2 ወር በላይ ነው አይደል? ካልተሳሳትኩ 2 ወር 60 ቀን ነው። ሲደመር 20 ቀን 80 ቀን ይሆናል። 2 ወር ከ20 ቀን ሙሉ የማን ልጅ ነበር እስክትጠመቂ ድረስ? ልክ ስትጠመቂ የእግዚአብሔር ልጅ ትሆኛለሽ ይላል ቤተክርስቲያንሽ። ከዛ በፊት የእግዚአብሔር ልጅ ነኝ ካመኑ እኮ ነው የተወለድኩት። ኪዳንን ከተቀበሉ ቤተሰቦች ነው የተወለድኩት። መሞትም አለኩት። ስለዚህ በ40 ቀን 80 ቀን ሳይሞላ ጥያቄ ብቻ ብትመልሽልኝ ሰው አናሰለችም። ከስር ብዙ ከኛ በላይ የሚሻሉ ሰዎች ስላሉ ቴንኪው ስለመለስሽልኝ። አሁን አጠር አድርጊው ነው እንጂ መልስ እየመለስሽ ነው። በጨዋ ደንብ እየመለስሽ ነው። እግዚአብሔር ይባርክሽ። የመለስሽልኝ ስወልድም የእግዚአብሔር ልጅ ነኝ ብለሽኛል። ስለዚህ የእግዚአብሔር ልጅ የሆነችውን ማን ነበር ስምሽ? ወለተን የእግዚአብሔር ልጅ ሊያደርጉን ያጠመቋት ማለት ነው አይደል? ወለተ ሰንበት ነው ስሜ። እሺ ወለተ ሰንበት፣ ይቅርታ ተቆርጦ ነው የሚታይ ለኔ። ወለተ ሰ ብቻ ነው የሚታይ። ያሾፍኩ እንዳይመስልሽ ነው ሰኔ ተውኳት። እሺ ወለተ ሰንበት ስትወለድ የእግዚአብሔር ልጅ ነበረች። ግን ለማንኛውም ብለው እንደገና 80 ቀን ላይ የእግዚአብሔር ልጅ ለማድረግ አጠመቋት ነው እያልሽኝ ያለሽው ወይስ? አይደለም፣ እንደሱ አይደለም። ይሄ የእርስዎ ሀሳብ ነው እንጂ ቅድም ጠቅሼዋለሁ። የአብርሃምን ምሳሌ አምጥቼ ኪዳን ለመቀበል
አንድ ሰው ያመነ የተጠመቀ ይድናል የሚለውን ነገር መፈጸም አለበት። ሚስጥራትን መፈጸም ስላለበት ነው። እኛ በሚስጥራት ስለምናምን ሚስጥራትን እያስፈጸሙኝ ነው እንጂ አይ አልነበረችም እግዚአብሔር ልጅ አሁን ትሁን ተብሎ አይደለም። ሚስጥራትን መፈጸም አለብኝ። ስለዚህ አንዱ ሚስጥር ምንድነው? ጥምቀት ነው። ጥምቀቱ ደግሞ የሚደረገው ለምንድነው? የእግዚአብሔር ልጅ እንድትሆኚ ነው። የእግዚአብሔር ልጅ ሊያደርጉ ወይም ደግሞ የእግዚአብሔር ልጅን ሚስጥር በማስፈጸም የእግዚአብሔር ልጅ ሊያደርጉ አጠመቋት ማለት ነው። ተሳሳትኩ? ለመዳንም ልጅነትም ለማግኘትም እንደ ቃሉ ነው እኮ። አሁን እኮ ያመነ የተጠመቀ ይድናል ካለ መጠመቅም ያድናል ማለት ነው። ስለዚህ እኔ ሳልጠመቅ ድኛለሁ ብዬ ማለት አልችልም። ምክንያቱም ለመዳን ምን ተብያለሁ? ማመንና መጠመቅን ሚስጥር አድርጌ እንድፈጽም ታዝዣለሁ። አሁን ያልሽው ምንድነው? ካልተጠመቅኩ አልዳንኩም ብለሽ ነው የምታስቢው አይደለ? የውሎት ለመዳን ጌታ መድኃኒዓለም ሳይሆን አንቺ የተናገርሽው እኔ ሌላ ነገር ብል አስተካክዬ ልመልስሎት። አንድ ሰው እግዚአብሔር ያዘዘውን ስለተሳሳትሽ ነው የምታስተካክዪው ወይስ ምንድን ነው? እንጂ የተሳሳቱ አሁን እንደ መንጃ ፈቃድ ጥያቄ እንድሳሳት አድርገው ሳይሆን መጠየቅ ያለበት መጽሐፍ ቅዱስን መረዳት አለብን። መጀመሪያ ምንድን ነው አንድ ሰው ለመዳን ምን ማድረግ አለበት ከሚለው አንዱ ምንድን ነው? መጠመቅ ነው። ስለዚህ ይሄ ትእዛዝ የተሰጠን ተጠምቄ ስጋ ወደሙ ተቀብዬ እድናለሁ፣ አባል እሆናለሁ ማለት ነው። የቤተ ክርስቲያን አባል አለቀ። ይሄ ነው መልሱ። በጣም ረጅም እያደረግሽ ነው የምትመልሽው። እኔ አንቺንም ላለማስለፋት ሰውም እንዳይሰለች ነው ወደ ፖይንቱ ማወራው። አንቺ የተጠመቅሽው አንደኛ አሁን ደግሞ የጨመርሽልኝ ምንድነው? ለመዳን የሚል ጨመቅሽልኝ። መጀመሪያ ክርስቶስን ለመልበስ ነበረ፣ እሱን ትርጉሙን አላወቅሽውም። እኔ በሰጠሁሽ ደግሞ የእግዚአብሔር ልጅነት ለመቀበል ተስማማን። አሁን ደግሞ ለመዳን የሚል አመጣሽ። ጥሩ፣ እዚህ ላይ ከደረስን አሁን እንቀጥል። ለመዳንን ደግሞ እንያዝ። እስከ 80 ቀን የእግዚአብሔር ልጅ ነበርሽ። የእግዚአብሔር ልጅ እየተባለ ያልዳን አለ እንዴ በምድር ላይ? ህፃናት ተነሱ። አሁን እስካሁን ጥሩ ነበርና እስካሁን ይነሳሉ። ልክ ነሽ። እዚህ ጥያቄ ላይ ብዙ ነው የሚነሳው። አዋቂም ሊነሳ ይችላል። አልፈርድብሽም። እስከ 80 ቀን አይ ነው አልፈረድኩብሽም። እስከ 80 ቀን እስከ 40 ቀን እኮ የሚለውን ጥያቄ እስከ 80 ቀን እግዚአብሔር ልጅ ነሽ። 80 ቀን ላይ የተጠመቅሽው ለመዳን ነው። ዳጊ ወንድም እንደው እስከ 80 እስከ 40 ቀን የሚል ጥያቄ መጽሐፍ ቅዱስ ውስጥ እኮ የለም። አንድ ሰው ስለመዳን ነው አሁን እያወራን ያለ ነው። መራችሁማ እየተዋችሁት መጣችሁ እኮ የለም ማለትም ጀመራችኋል። 40 80 የለም ማለት ጀመራችኋል። እግዚአብሔር ያክብርሽ። ጥሩ ነው። አንቺ ጥሩ ነው ጥያቄው ነው ያልኩት ወንድም። የእርሱ አጠያየቅ ዘይቤ አንድም ሐዋርያ አንድ ሰው ለማዳን ሲፈልግ ትምህርት ሲሰጥ ወይም ወንጌልን ሲያስተምር እንደዚህ አይነት ጥያቄ እየጠየቀ አይደለም። መዳን ያለበትን መንገድ ሁሉ ያሳየዋል። ሚስጥራትን ያሳየዋል። አንድም ሐዋርያ በ40 ቀን በ80 ቀን አጥምቆ አያውቅም። አሁንም ልክ ነሽ። በጣም አንድም የተሳሳትሽ አይደለም። አሁን ተከታታይ ትክክል እያወራሽ ነው። ወደ ጥያቄ ፖለቲካ ኖ አይ ጥሩ ካረክሽማ ጥሩ አረክሽ ማለት አለብኝ። እኔ እናት ቆይ አንዴ ወደ እንድምታው ከመሄዳችን በፊት ይችን መልሽልኝ። በ80 ቀን የምትጠመቀው መዳን ስላለብኝ ነው አልሽኝ። ኦኬ እስከ 80 ቀን አልዳንሽም ወይ እንዳለልሽ የእግዚአብሔር ልጅ ነኝ አልሽ። የእግዚአብሔር ልጅ ሆኖ ደግሞ ያልዳነ የለም። ትንሽ አልተምታታም? ታምርሶ ፖለቲካ አረክ። ስለዚህ የእግዚአብሔር ልጅ የሚባል ያልዳነ አለ ማለት ነገር የለውም ወንድሜ። ቆይ ስለዚህ የእግዚአብሔር ልጅ የሚባል ያልዳነ ፍጥረት አለ ማለት ነው። አሁን እኮ እርስዎ ነው እሱን የሚያመጡት እንጂ እግዚአብሔር ስላልተጠመቃችሁ ካላመናችሁ ካልተጠመቃችሁ አትድኑም ካለ እንደ እግዚአብሔር ነው መናገር ያለበት እርስዎ እንጂ ዘርዘር እያደረጉ ጥያቄውን እዛ ላይ መፍጠር አይችሉም። ይሄ እንደ ፖለቲካ ነው። እንደ እግዚአብሔር እንኳን መናገር አልችልም። አም ሶሪ እንደ እግዚአብሔር ተናገር ያልሽውን እንለፈውና ኢትስ ኦኬ። እንደ ዳጊ ነው መናገር የምችለው። 80 ቀን ላይ የምትጠመቂው ልጅ ብደጋግሚኝ አልተውም። እውነታው እዚህ ጋር ነው ያለው። ችግሩ ያለው እዚህ ጋር ስለሆነ እኔ እናት በአክብሮት ስሚኝ። ግዴ ልጅ ጠቅምሻል። አሁን ብሽሽቅ ይመስልሻል፣ የሆነ ነጥብ ለማስቆጠር ይመስልሻል። ግን አይንሽ በየሰከንዱ እየተከፈተ ነው። አይ ቴል ዩ በጣም ጌታ እየረዳሽ ነው፣ እየደረሰልሽ ነው። እውነት ከኔ ተነሳ ጌታ ጸጋ እያበዛልሽ እግዚአብሔር ጸጋ የተነሳ አሁን ስለ አይን እግዚአብሔር ጸጋ የተነሳ ለራስሽ ወይኔ እናት ግድ የለሽም። ክርክሩ ስለመዳንና ስለ ጥምቀት ነው አይደል እያወራን ያለነው። ቱ ዘ ፖይንት ቤተክርስቲያንሽ ምን ብላሻለሽ መሰለሽ? 80 ቀን ላይ 40 ቀን ላይ ወንድ ልጅ 80 ቀን ላይ ሴት ልጅ የእግዚአብሔር ልጅነትን እንድታገኝ ነው ብላለች። እውነት ለመናገር ግን የእግዚአብሔር ቃል
የት ቦታ ምን ክፍል ላይ እኔ እነግርሻለሁኝ ልጅነት እንዴት እንደሚገኝ አሳይሻለሁ። በደንብ ጠይቀሽ እንዴት የእግዚአብሔር ልጅነትን በምን እንደሚገኝ እኔ በጥቅስ አሳይሻለሁ። ቤተክርስቲያን ኒቆዲሞስ የነገረውን እውነት እልሃለሁ ሰው አታቋርጭው። ለምን እንዳልተናገርኩ አድርጎ ያወራሉ። ታዲያ እኔ ያሳይሻለሁ። እሱ ሲያቆም ትቀጥያለሽ እኮ አሳይቻቸዋለሁ። ማለፍና ወደ ሌላ ጥያቄ እስካሁን ወደ ስራ አልገባንም እኮ እህታችን። አንቺ ቆይ እሱ ሲጨርስ ቀጥይ ሲልሽ ታወሪያለሽ። ምንም እያፈንሽ አይደለም፣ ማውራት ትችያለሽ፣ ግን አታቋርጭው። እሺ ችግር የለም። ወለት ሰንበት መረዳት ያለብሽ ነገር አንድ ነገር ምንድን ነው? የእግዚአብሔር ልጅነት ከየት እንደሚገኝ እኔ ከእግዚአብሔር ቃል እሰጥሻለሁ፣ ክፍሉን እሰጥሻለሁ፣ ሰዎች እንዴት የእግዚአብሔር ልጅ መሆን እንደሚችሉ። ኦኬ አንደኛ ቤተክርስቲያንሽ ግን በ40 ቀንና በ80 ቀን የእግዚአብሔር ልጅነት እንደምታገኝ በጥምቀት ነግራሻለች። ውሸት ነው። ለምንድን ነው መሰለሽ? ከዛ ቀን በፊት የማን ልጅ ነበርሽ የሚለው ጣጣ ምላሽ የማያገኝ ነው። ከዛም ቀን በፊት የእግዚአብሔር ልጅ ነሽ፣ ባትጠመቂም የእግዚአብሔር ልጅ ነሽ። አሳይሻለሁ። ያልተጠመቁ የእናንተ ቤተክርስቲያን አማኞች በጠቅላላ ባይጠመቁም ቢጠመቁም የእግዚአብሔር ልጅ መሆናቸውን ሌላ መጽሐፍ መረጃ ከፍቼ አሳይሻለሁ። አሁን መጀመሪያ ዮሐንስ 3 ላይ እንሄዳለን። ከዛ በፊት ግን አይንሽ እንዲከፈት የምፈልገው ከራስሽ ምላሽ ምን ሆኝኔ ቀስ ብለሽ እንድታብላዩ ስለምፈልግ ተሸንፈሃልን ብለሽ አስቢው። እኔ ችግር የለውም። መሸነፍ ላይ አይደለም ያለሁት። አንድ የመጨረሻ ጥያቄ ጠይቅሽ ወደ መሪ ጌታ እንሄዳለን። ከተጠመቅሽ በኋላ ሜሮን ከተቀባሽ በኋላ ቁርባን ወስደሻል? ወለተ ሰንበት? አዎ። ኦኬ ያቆት የለም የሚያቆት እንደግኛል። አንዴ ችግር የለም ይቅርታ። ቁርባን ማለት ምን ማለት ነው? ባጭሩ አስረጅ። ምንና ምንድን ነው? እኛ ቁርባን በሚባል ነገር አናምን። በጌታ እራት ነው የምናምነው። ያው በአንቺ ቋንቋ ላዋራሽ ብዬ ነው። ግን በአንቺ ቋንቋ ቁርባን ስትሉ ምንና ምኑን ነው? ቅዱስ ስጋውና ቅዱስ ደሙ ነው። ነፍስ የተለየው መለኮት የተዋሃደው። አታብራሪው። ቴንኪው አመሰግና። ቅዱስ ስጋና ቅዱስ ደሙ ነው አይደለ? አዎ። እሺ ቴንኪው ተባረክ። በ80 ቀን ደሙን ወስደሻል? ሰጥተውሻል? ቅዱስ ደሙን የወሎት በ40 በ80 ቀን ስጋና ደሙን ተቀብለናል እኮ። አያናገርኩሽ አንዴ መልሽልኝ እባክሽ። በጣም ከይቅርታ ጋር እባክሽ መልሽልኝ። በ80 ቀንሽ ደሙን ወስደሻል ወይ? አዎ። ቴንኪው አመሰግናለሁ። ቴንኪው። እሺ ስጋውን ወስደሻል በ80 ቀንሽ? አዎ። የ80 ቀን ልጅ ምግብ መብላት ይችላል? አዎ። የ80 ቀን ልጅ የቡስቱን ስጋውን መውሰድ ይችላል? አዎ። አንቺ ድንቅ ሴት ነሽ። በጣም ድንቅ ሴት። የሚሳነው ነገር የለም። ለእግዚአብሔርማ የሚሳነው የለም። ለ80 ቀን ልጅ እኮ ነው የሚሳነው። ለ80 ቀን ልጅ ግን የሚሳነው ነገር አለ። እሱም መብላት። የሚሳነው ነገር የለም ወንድሜ። የ80 ቀን ልጅ የእግዚአብሔር ልጅ ነው። እግዚአብሔር ነው እንዴ? ለእግዚአብሔር የሚሳነው የለም። ለ80 ቀን ልጅ ግን የሚሳነው አለ። እሱም መብላት ነው። እኛ እኮ የምንቀበለው ለእግዚአብሔር የሚሳነው ነገር ስለሌለ እንጂ ሰው ስለሚሳነው እግዚአብሔር ነው የማይሰነው። የምንቀበለው የእግዚአብሔር ነው። የወሰደው እግዚአብሔር ነው እንዴ? ይቅርታ እኔ እኮ ሰው መስሎኝ ነው እኮ። የወሰደው እኮ ሰው ነው። ሰው ደግሞ በ80 ቀን ሊበላ አይችልም። የሰጠን እግዚአብሔር እኮ ነው። እሱ የሰጠንን ነገር በስጋና በደማችን ማዋሃድ አይሳነውም እያልኮት ነው። ጥሩ ነው። እናመሰግናለን። ለማንኛውም ገብቶሻል። ዛሬ 2-3 ነገር ባንድ ተምረሻል። ይሄን እንደ ክርክር ከአንቺ ጋር አልቀጠለም። ያው ህሊና ጋር አንዳንድ ሰው ህሊናውን በጭፍልቅ ካረገ መብቱ ነው። በራሱ ህሊና ማንም አይከለክለውም። ወደ መረጃው እንሂድ። ዮሐንስ 3 ላይ መሪጌታ ላስቸግሩት ህፃን አለቻትና በ80 ቀኗ እንጀራ በልታታለች። እስኪ ትመልስልን። እነሱ ይበላል። እግዚአብሔር የሚሳነው የለም እኮ አለች ሰላም። እግዚአብሔር ነው የሚበላላቸው ለእነሱ መሰለኝ። አላውቅም። ለሎቱ ስብሐት ክፉ አታናግሩን። እሺ መሪ ጌታ እንደምታውን ባኩትን ያሳዩን። አላ እሷ እንዲነበባት ነው። እኔ አለኝ እጄ ላይም አለኝ። እሺ ላስቸግሩት መሪ ጌታ ቦታውን በጣቱ እየጠቆመ ነቡላታል። እሺ ይታይሻል። ወለተ ሰንበት ዘጉባኤ ነው የታተመው። የያዙት መጽሐፍ የቤተ ክርስቲያን ነው እኮ ትንሣኤ ዘጉባኤ መታተም አለበት። ከዛ መግዛት ነው ያለበት እርሶ ወደፊት ሲጓያዩ። ከዛ ካልሆነ ትክክለኛ ነው ብዬ አልቀበልም።
ከመንከሞት በፊት ትንሣኤ ዘጉባኤ የታተመ አንድምታም ሊሆን ይችላል፣ ድርሳናትም ሊሆን ይችላል። ከዛ ነው እኔ የምቀበለው። እሺ እኔ አሁን ለምሳሌ ቆይ አንዱ ደግሞ እዛኛው ሊሆንና ከጀርባው እስኪ እዩት። ጀርባው ይሄው ይሄ አይ እንትን አለ እኮ ይሄ በተስፋ ገብረ ሥላሴም ይታተማል በሁሉም። መጽሐፉ ግን ማንም ቢሆን ሊነካው አንዲት ፊደል መሰረዝም መደለዝም አይችልም። የኢትዮጵያ ያወቁ ግብጽ ለ160 ዓመታት እኮ ኢትዮጵያ ጳጳሳት መሾም አትችልም ብላ በስራዋ አስገብታ 318 ሊቃውንት አዘዋል ብላ ብዙ ነገር በስራዋ የሚገባ ነገር አለ። ስለዚህ ለእርስዎ ካለሽ ሻውጭ ላንብብልሽ ቆይሽ ካለሽ አውጪው ልዩነት አለ የምትይ ከሆነ ይኸው እንደዚህ ይላል። ቁጥር 5 ላይ ይኸው ቁጥር 5 ላይ ወይቤሎ አማን እብለከ ዘኢተወልደ ዳግመ እማይ ወመንፈስ ቅዱስ እይክል በወይ ውስተ መንግሥተ እግዚአብሔር። ልደቱን ነግሮት መወለጃውን አልነገረውም ነበርና ሁለተኛ ከአብራከ መንፈስ ቅዱስ መንፈስ ቅዱስ ከማህፀነ ዮርዳኖስ ካልተወለደ መንግሥተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት እነግርሃለሁ። ሦስትነቱን በዚህ ነገረው። ምን ብሎ? እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግሥተ እግዚአብሔር ብሎ እግዚአብሔር አብን። እስመ ዘተወልደ እምሥጋ ሥጋ ውእቱ፣ ከግዙፍ ሥጋ የተወለደ ግዙፍ ነውና ይክል ላለው ወዘተወልደ እመንፈስ መንፈስ ውእቱ፣ ከረቂቅ መንፈስ ቅዱስ የምትወለድ ነፍስ ረቂቅ ናትና እመንፈስ ላለው ብሎ ይሄዳል ማለት ነውና፣ ስለዚህ እማይ ያለው ወልድን፣ መንፈስ ቅዱስ ያለው ራሱ መንፈስ ቅዱስን ሆኖ መንግሥተ እግዚአብሔር ያለው ደግሞ መንግሥተ ሰማያትን እንደሆነ ተናግሮታል። እንዳየሽው ነው መረጃውን የምትጠራጠሪ ከሆነ ምንም ችግር የለውም። ያው እዚህ ቤት እንዲህ ኦፊሻሊ ነው የምናሳየው ያለንን መረጃዎች። ምክንያቱም ነገ ቤት ከፍተው ሐሰተኛ መረጃ ሲያሳዩ ነበረ ብለው እንዲያሳዩን፣ እንዲሞግቱን፣ ቻሌንጅ እንዲያደርጉን እንዲህ በአደባባይ ነው ትፍትፍ ያለ ነገር አናረግም። እንዳየሽው መረጃውን ቀርቧል። አንቺ ነሽ ቤተክርስቲያኒቷ ትክክል። ቤተክርስቲያኒቷ ናት ስንዱም በቤት ዳጊ ወንድሜ ሁሌም ተናግሬ ያለው። እኔ ግን ከእርስዎ ጋር እየተወያዩ የነበሩት መጽሐፍ ቅዱስ ነው። መልስ የሰጡትም መጽሐፍ ቅዱሳዊ ነው። ስለዚህ እዚህ መምጣት እኮ አይጠበቅብንም። እዛው መተማመን እንችላለን መጽሐፍ ቅዱስ ላይ ብቻ። ኦኬ፣ መጽሐፍ ቅዱስን ነው በአንደምታ የተረጎመችው። ስለዚህ ቁርአንን አይደለም በአንደምታ የተረጎመችው። ስለዚህ ይሄ የቤተክርስቲያኒቷ የመጽሐፍ ቅዱስ ትርጓሜ ነው። ይህንን አለመቀበል ማለት መጽሐፍ ቅዱስንም እንደ አለመቀበል ነው የሚቆጠረው በአንቺ ቤተክርስቲያን። ስለዚህ እኮ አላልኩም አንድም እያሉ ሌላም አንድም ብዙ ሚስጥራት አንድም እየተባለ ይቀጥላል። ያ ማለት መጽሐፍ። ስለዚህ ቤተክርስቲያንሽ አንድም በላይ የተረጎመችው ነገር ትክክል ነው። ከአንቺ በላይ ቤተክርስቲያኒቷ ልክ እንደሆነች መጀመሪያ ቆይ ናት እንዳትደክሚ ዳጊ ወንድሜ። አንድም ማለት መጽሐፍ ቅዱስ ልክ አይደለም ይሄ ልክ ነው ማለት እኮ አይደለም። መጽሐፍ ቅዱስ እንዲህ ይላል አላለችማ ቤተክርስቲያኒቷ። መጽሐፍ ቅዱሱ ልክ አይደለም እኔ ልክ ነው እያለች አይደለም። ይኸውልሽ አንጫጫ ስታደክሚ ነው መሀል ላይ የምገባው እንጂ ችግር የለም፣ አዳመጡ ችግር የለም። አሁን መሰለሽ የቀረበው መረጃ የኔ አይደለም። እኔ ቅሬታ ካለብሽ አንድም ሁለትም ሶስትም ማለቷ ምናምን የሚለው እኔ አይመለከተኝም እኮ። ቅሬታ ካለብሽ ቤተክርስቲያንሽን ነው የምታናገሪው። ለምን እንደዚህ ያልሽ? እኔ እዛ ሄጄ ጥምቀት ነው እያልኩ አንቺ በዚህ በኩል ወልድ ብለሽ ለምን ታዋርጅኛለሽ ብለሽ ቤተክርስቲያንሽ መጠየቅ አንቺ ነው። አንድም ብላ እኮ ነው ግን የፈታችሁ። ሶስትም ማለቷ ነው አራት እኔ አይገባኝም እኮ። ስንትም ብላ ትፍታው፣ እኔን አላማከረችኝ ስትፈታው። ስለዚህ በአጭሩ ከአንቺ ጋር አንቺና ቤተክርስቲያንሽ ማች አላደረጋችሁም። አንቺ ጥምቀት ስትይ እሷም ተከትላሽ ጥምቀት አላለችም። ስለዚህ ሌላ ጊዜ መልሰሽ አትጠቀሚው።
ወይ ደግሞ መምህራኖችሽን ሄደሽ አናግረሽ ወይ መጽሐፉን የማስቀየር አቅም ካለሽ አስቀይረሽ ወይ ሌላ ሶስተኛ አራተኛ እንደምታ ካለ እሱን ከያዝሽ በኋላ ይሻልሻል። ለጊዜው አንቺ ብቻሽ ነው ይሻልሽ። አንድም እየተባለ ብዙ ነገር ምስጢራት ምጡቅ ባለ ምጡቅ አይምሮ አንድም እያለ ያባዘዋል፣ ቃሉን ያረበዋል እንጂ ያ ማለት የመጀመሪያው ቃል ልክ አይደለም ማለት አይደለም። ስለዚህ ቤተክርስቲያን አንድምታን ስታመጣ ላይ መጽሐፍ ቅዱስ ልክ አይደለም ሳይሆን አንድም እያላችሁ ተረዱ ነው። መጽሐፍ ቅዱስ እንደዚህ አርጋ እንግዲህ እንደሱ ከሆነ አንቺ ከሐዋርያት ከፈለግሽው ከቤተክርስቲያን ከቸርች ፋዘርስ ከፈለግሽው ውሃውን ጥምቀት ብሎ የፈታ እስኪ አምጪልኝ መረጃ። አሁን አንድም ሁለትም ሶስትም እና አራትም ድረስ ሄድልሻለሁ ብሎ የፈታ እስኪ አምጪልኝ። አታመጭም አንቺ መረጃ አታመጭም። ቆይ ልንገርሽ፣ ብቻሽን ውሃ ጥምቀት ነው ያልሽ ሴት ነሽ። ዳጊ ወንድሜ የትርጉም ምን አስቀላወጠኝ ብለው ነው እዚሁ መጽሐፍ ቅዱሱ ጋር በ80 ያህሉ ሰው ጋር ልወያይም እንዴ? ለምን የትርጉም ፍለጋ ቅልውጥና ምን ያስፈልጋል ብለው ነው። መተማመን ካለብን እንደምታ ላይ የሚሄድ ሰው እየቀላወጠ ነው ማለትሽ ነው። ስለዚህ ቤተክርስቲያኒቷ እንደምታ መጽሐፍቶቿ የቅልወጣ መጽሐፍት ነው የሚባሉት ማለት ነው። እኔ እና ያልኩት እኔ ለእርሶ መልስ ለመስጠት መጽሐፍ ቅዱስ በቂ ነው። በቃ አላስቸግረኝ። መጽሐፍ ቅዱስ በቂ አይደለም ብላ ነው ማለት ነው እንደምታዘጋጀሽ ቤተክርስቲያንሽ። ለእርሶ መልስ ለመስጠት ነው ያልኩት። አሁን ከቤተክርስቲያን ራስ ላይ ወረዱና ስለኔና ስለእርሶ ለኔ ለመስጠትማ ይልሽ እኮ መረጃ አጣሽ እኮ። ውሃ ለሚለው ጥምቀት ብለሽ ለፈታሽበት ምንም መረጃ የለሽ። ወይ ከራስሽ ወይ ከቤተክርስቲያንሽ ወይ ከመጽሐፍ ቅዱስ ወይ ከሐዋርያት ስትባይ ምንም እኮ ነው የሰጠሽን። ከንትን እኮ ሰጥቼ ነበር ብለሽ እስቲ አስታውሽኝ። ከምንም እኮ ነው የማትሰጪው እኮ አንቺ። ያንቺ ለየት የሚያደርገው ወይ ከመጽሐፍ ቅዱስ ከራሱ አትሰጪም፣ ወይ ከ80 አሐዱ አትሰጪም፣ ወይ ከ66 አትሰጪም። 80 አሐዱ ነው እኔ የምቀበለው። ማርቆስ 16 ጠቀስኩልዎት እኮ ስለ ጥምቀት። ከዚህ የበለጠ ምን ፈለጉ እርሶ? ኦኬ ዮሐንስ 3 ላይ ያለውን ውሃውን ጥምቀት መሆኑን አስረጅኝ ስልሽ ማርቆስ 16 ላይ የምትይዙ ለምንድን ነው አልገባኝ ነገር እንዴ? መጽሐፍ ቅዱስ እኮ ስለ አንድ ነገር የሚያስረዳው ሌላ ያንን ለማፍረስ ሌላ ጥቅስ እኮ መጥቀስ የለብንም። ማርቆስ 16 ላይ ዮሐንስ ላይ ያለው ውሃ ጥምቀት ነው ይላል። እሺ ሄደን እንየው፣ ችግር የለም። ማርቆስ 16 ላይ ሄጄ ሳነበው ያመነ የተጠመቀ ይድናል፣ ያላመነ ደግሞ ተፈርዶበታል የሚለው ቃል ዮሐንስ 3 ላይ ያለው ውሃ ጥምቀት መሆኑን እየነገርኳችሁ ነው እያለኝ ነው። ዮሐንስ 3:5 ላይ ያለውን ታሪክ በውሃ መወለድን ከተናገረ፣ ማርቆስ 16 ደግሞ መጠመቅን ከተናገረ የሰው ልጅ እንግዲህ ባለ አእምሮ ነው አይደለ? ጨርሻዋ ባለ አእምሮ ነው እና ምን ባለ አእምሮ ስለሆነ ባለ አእምሮ ነው እንዲያውቅ በጸሎት እየጠየቀ እንዲራመድ እግዚአብሔር ፈቅዶለታል። ምን ማለት እንደሆነ ለእኔና ደርሶ ግልጽ ነው። ይሄ ምንም ሌላ ፖለቲካ ያስፈልገው እኮ ማርቆስ 16 ላይ ያለው ያመነ የተጠመቀ የሚለው ዮሐንስ 13 ላይ ዮሐንስ 3:5 ላይ ያለውን ውሃ ጥምቀት ነው እያለኝ ነው እየነገረኝ ነው። አዎ ማን ነው እንደዚህ የፈታው? እንደው ለምን ይፈታል? እንዳለው ሰዱት፣ ቃሉን እንዳለው ሰዱት እንጂ ለምን ቃሉን በወስደው እዛ ጋር ጥምቀት የሚል ነገር የለማ፣ ውሃን የሚል ነገር ነው ያለው። እንዳለማ ከወሰድኩት አንቺ ነሽ የምትሸነፊው። እንዳለ ከወሰድኩብሽ ዋይ ሆነብሻል። አሁን ጥምቀት ለማድረግ ነው። አሁን ጥምቀት ለማድረግ እኮ ጥምቀት የሚለው አማርኛ ብቻ እኮ በምንድን ነው ታዲያ? እና በወተት ነው መጠመቅ ወይስ? እናንተ ደግሞ በብዙ አለ ጥምቀት። እናንተ ጋር ከሆነ ልነግርሽ እችላለሁ፣ በብዙ አለ መጠመቅ። ውሃ ብቻ አይደለም ወይ ወንድም? አሁን እንደሱም ከጀመርሽ ደግሞ ልሂድልሽ ከፈለግሽ። የደም ጥምቀት አለ፣ የሰማዕት ይሉሻል፣ የመከራ ጥምቀት ይሉሻል። የጥምቀት አይነት ማዕት ነው ያለው እኮ እንዴ። እሱ ችግር የለም። ያው አማርኛ ለሚችል ሰው ለሚያውቅ ሰው ችግር የለም። ጥምቀት ካላየሽ ውሃ አይደለም ማለት ነው። እናንተ ቤት ጥምቀት ስላለ ውሃ ነው ማለት አለ። አሁን ማርቆስ ላይ ወሰድሽኝ አንቺ። ጥምቀት የሚል ቃል ሳገኝ ውሃ የሚለውን ጥምቀት እንዳደረገው ነበር። እናንተ ቤት ግን ጥምቀት ውሃ ብቻ አይደለም እኮ። አሁን ችግሩ እሱ ነው። በሱም ብትሄጂ ገባሽ አይደለ? ስለዚህ አያዋጣም። ጥምቀትን ውሃ አድርግልኝ ብትይ እኔ ምን መብት አለኝ? አንቺስ ምን መብት አለሽ? that's the problem እኮ። አሁን በሁሉም ብንሄድ በሁሉም ረገድ ብትሄጂ አልሰራልሽም እኮ። ስለዚህ ይኸውልሽ ክርክሩን ታይውና የኔ እናት ቤተክርስቲያንሽን አትሊስት ትረስት አድርጊያት። አንዳንድ ጊዜ እኛ የምንቀበላቸው እውነቶችን ይነገራሉ። እናንተ ቤት ሁሉ ነገር ሐሰት ነው አንልም። አይደለም፣ እውነት ከተናገራችሁ እውነት ነው። ይሄ ያወራችሁ ነገር ትክክል ነው። ቤተክርስቲያኒቱ የፈታችበት መንገድ ትክክል ነው። እምነት ብቻ ብላ የፈታችው አለ፣ ትክክል ነው። ክርስቶስ ብቻ ትላለች ቤተክርስቲያኒቱ፣ ትክክል ናት። ገባሽ? አንዳንድ ጊዜ መቀበል አለብሽ። ሰው በስራው አይድንም ብለናል ስትል
ብላ 4 ነጥብ ስታስቀምጥ በቃ ትረስት አርጓት። አንዳንዴም እንደ መጽሐፍ ቅዱስ ስታወራ ትረስት አርጓት። ምንፍቅና ስታገኙ ደግሞ ኑና ከቃሉ ፈትሹ፣ ያንን ነገር መርምሩ። ምን ችግር አለ? አንቺ ለምን ከቤተክርስቲያንሽም ጋር ከወንጌል አማኞችም ጋር ትጋጫለሽ? ጥሩ እኮ ነው። ዛሬ ትምህርት ተምረሻል። እንደምታ መጽሐፉን ፈልጊው። ለምን እንደዛ እንደተፈታ ዳጊ ወንድሜ፣ እኔ አልተጋጨሁም እኮ ቤተክርስቲያንን ነው። ሀሳብ ግጭት ነው የማወራው። እርሱ ነው የሚሰሩት እንጂ እኔ ቅድስት ቤተክርስቲያን ስንዱ እመቤት ናት ነው ያልኩት። እኔ ብሳሳት ቤተክርስቲያን ማለት አይደለም። አብረሽ ብትሰናጅ አይሻልም? አንቺ ብትሰናጅ እኮ አሁን እኮ እሷ ተሰናድታ አንቺ አልሰናዳልሽ እኮ። እሷ ልጅ ከነ ትርጓሜ አዘጋጅታ ተሰናድታ ስትነግርሽ አንቺ አልሰናዳም አልሽ እኮ። አልሰማልሻት እኮ። አሁን እኛ ላለመስማት ይሻል የሚገርመው ሌላ የሚጠይቁኛል አለ ሌላ ጥያቄ። ወደ ጥያቄያችን አይሻልም? ግማሹን ህብስት በደም ብቻ ሰው ቁርባን ወሰድኩ ማለት ይችላል? ደም ብቻ ወስዶ ቅድም ብለሽ ነበረ። ያው በረድ ሲል ስታስታውሹ ወይም ስትጸጸች ትፈልጋለሽ ብዬ ነው። ትልቅ ስተት ተናግረሻል። የ80 ቀን ልጅ ምግብ ይወስዳል ብለሽ ነበረ። ህብስት መውሰድ አይችልም። አሁንስ አስተያየት ታደርጊያለሽ ወይስ አሁንም እዛው ላይ ነሽ? የእኔ ወንድም ስለ ሚስጥረ ቁርባን መጀመሪያ ሚስጥረ ቁርባን ማለት ምን ማለት ነው? ሚስጥር ለምን ተባለ? ይንገሩኝ። የጠየኩሽን አልመለስሽ እኮ ስለ ሚስጥረ ቁርባን የተረዱ አይመስለኝም። እርስዎም የሚያዩት አሁን በእኔ አንድ ነገር ሚስጥር ለምን ተባለ ከምትይኝ እናንተ ጋር ምን ሚስጥር ያልሆነ ነገር አለ? ሁሉ እኮ ሚስጥር ነው እናንተ ጋር እኮ። አሁን እርስዎ በሚስጥር የሚደረገውን ነገር ማየት አልቻሉማ። ለምሳሌ እስኪ አንቺ አይተሽው ንገሪኛ። ለምሳሌ እኮ ልነግረዎት እኮ ነው። ሚስጥረ ቁርባን ማለት አንድ ሰው ሲቆርብ ስጋና ወደሙ ሲቀበል እርስዎ የሚያዩት ካህኑ የያዘውን ነው። መሪጌታ እኮ አሉ። እኔ እያወራሁት ነው። የፈለግሽው ዲያቆን አስገቢ፣ የፈለግሽው ቀሲስ አስገቢና አፍ ውስጥ ገብቶ ውጦት ስጋውን ይወስደዋል የሚል ካለ ደፋር ይግባና ይንገረን እስኪ ይወስደዋል ይውጠዋል የሚል። አንቺ ደፍረሻል፣ ጥሩ ነው። እኔ ምንም ችግር የለውም። እስቲ ሌላ አብሮሽ የሚደፍር አንድ ምስክር ካለ ይግባ። የሌለ ነገር ለምን ታወራሽ? በ80 ቀን አንቺ ለልጆች ምግብ ሰተሻል? ይበላሉ? ጡት እንኳ በመከራል የሚጠቡልሽ። ኦኬ ለምን አንድ ያዳምጡኝም? በቃ ይሄኛውን ታዩ። ይሄንን ምን ዝለለው ክርክር እየሆነ ሲመጣ ተዋለሁ። አልፈልግም። ወንጌል በዘል በጣም አትደሰች ደግሞ ለአንቺው ብዬ ነው። አይ ነው ደስ እንዳለሽ አውቃለሁ። እንኳን ደስ አለሽ። እሺ አሁን ቁርባኑ ከወሰደ በኋላ ወይም ከወሰድሽ በኋላ አንቺ ዳንሽ? እኔ ወንድም ስጋዬን የበላ ደሜን የጠጣ ምንድን ነው የሚለው? የዘላለም ሕይወት አለው። የዘላለም ሕይወት አለሽ? የዘላለም ሕይወት አለኝ። ሀገሬ በሰማይ ነው። አሁን ብትሞቺ ወደ እግዚአብሔር መንግስት ትገቢያለሽ? የዘላለም ሕይወት አለሽ? የእኔ ወንድም አሁን ብትሞቺ የሚለውን ጥያቄ ከየት አመጡት? መጽሐፍ ቅዱሳዊ ነው ይሄ ጥያቄ? አለ እንደዚህ አይነት ጥያቄ? ኦፍኮርስ። ምን ማለት ነው? እስኪ መጽሐፍ ቅዱስ ውስጥ በመጽሐፍ ቅዱስ ብቻ እናውራና አሁን ብትሞቺ ወይም አሁን ብትሞት የሚል አስተምህሮ አለ መጽሐፍ ቅዱስ ውስጥ? ኤኒታይም ልትሞች ትችያለሽ። እንደ ሌባ ሲመጣ እንደ ሌባ ትሄጃለሽ። ምንድን ላንበልሽ? አሁን ብትሞት ወይም ደግሞ አሁን ብትሞቺ የሚል የመጽሐፍ ቅዱስ አስተምህሮ። አዎ ለሰው አንድ ጊዜ ሞት ተመድቦበታል ይላል። ተመድቦበታል ወይም አንድ ጊዜ ፍርድ ተመድቦበታል። ዕብራውያን 9:27 ላይ እስቲ ከፍተው እንደ አባይ ይክፈቱልን መጽሐፍ ቅዱስና እና አብረን እናንብበው። አንድ ሰው ይከፍትላታል። እኔም መክፈት እችላለሁ። መሪጌታ ይችላሉ። ለሰው አንድ ጊዜ ሞት ከዛም ፍርድ ተመድቦበታል ይላል። አልሞትም ምን ብለሽ ታስቢያለሽ? እኔ እናት ከታች ፖስት ማድረግ የሚችል ሰው ከታች ፖስት ያደርግለት። እርስዎ ያሉኝ አሁን ብትሞቺ ቤት መንግስተ ሰማያት ትገቢያለሽ ወይ የሚል ጥያቄ ነው የጠየቁኝ። እሱን ነው እኔ መጽሐፍ ቅዱስ አለ። አንዴ ወለተ ሰንበት ከታች ፖስት ማድረግ የሚችል ዳጊ ያለውን እስኪ ፖስት አድርጉ ወገኖች። ዳጊ ይቀጥል። እሺ ፖስት ያርጉላት ብዬ ነው። አልሞትም ብላ የምታስብም ከሆነ በዛው ልወቀውና ቁርጤን ጊዜ እንዳልፈጅ። አሁን አልሞትም አላልኩም። እኔ ያልኩት የእርስዎ ጥያቄ መጽሐፍ ቅዱሳዊ ነው ወይ? አንድ ሐዋርያ ወይም አንድ ካህን ምዕመናንን ሲያጠምቅና ሲያስተምር አሁን ብትሞት መንግስተ ሰማያት ትገባለህ የሚል
ጥያቄ እያቀረበ ነው ወይ ላመኑት ለተጠመቁት ይሸኛቸው? ብዙ ጥያቄ ሊጠይቁ ይችላሉ። እነሱ የጠየቁትን ያልጠይቅም፣ እኔ የጠየቁትን እነሱ ላይ ጠይቁ ይችላሉ። ለምንድን ነው መሰለሽ? ለምሳሌ አሁን ቲክቶክ ላይ ስታናግሪኝ ብዬ ስጠይቅሽ አንድ ሐዋርያ ቲክቶክ ላይ ስታናግሪኝ ብሎ የጠየቀ እስኪ ንገረኝ ብትይ የለም፣ እንዲህ ብሎ ነገር የለም። እኔ የምጠይቀውን አይነት አጠያየቅ እነሱ ላይ አልጠየቁ ይሆናል። እነሱ የጠየቁትን አጠያየቅ እኔ ላልጠይቅ እችላለሁ። እንደዚህ ወርድ ባይ ወርድማ የሚባል ነገር እኔ ያለሁበት ዘመንና እነሱ ያሉበት ዘመን ኮምፕሊትሊ ይለያያል። ወይ ሰዎች ኮሚኒኬት የሚያደርጉበት ኮሚኒኬሽንም ይለያያል። ስለዚህ ጥያቄው መጽሐፍ ቅዱሳዊ ነው ማለት ማርቆስ 10 ላይ እስከ ፍጻሜው የጸና እሱ ይድናል ነው የሚለው። ያ ማለት ወደ እሱ ልመጣልሽ ነው። ስለዚህ ልክ እንደዚህ ዛሬ አንቺ ብትሞቺ የት ነው የምትገቢው የሚል መጽሐፍ ቅዱሳዊ ይዘት ያለው ጥያቄ አሳዩኝ። እሺ ወንድሜ፣ ያው ተከፈተልሽ እኮ በመጀመሪያ እንደምትሞቺ እንድተማመን። ኦኬ ምን ይላል? ለሰው አንድ ጊዜ መሞት ከእርሱም በኋላ ፍርድ ተመድቦባቸዋል ይላል። አንድ ጊዜ እንደምትሞቺ ታውቂያለሽ ወይስ እንደ እንትና ተነስተሽ መፈጨት ፕላን አለሽ? ሞትም አላልኩትም። ኦኬ፣ ስለዚህ አንድ ጊዜ ትሞቻለሽ ማለት ነው። መቼ ነው የምትሞቺው? የስጋ ሞት ነው የምሞተው። እሱም ስጋዬ ነው እንጂ ነፍሴ አይሞትም። ያው ልትነግሪኝ ትችያለሽ ምናልባት መቼ እንደምትሞቺ ልትነግሪኝ ትችያለሽ? መቼ እንደምትሞቺ መቼም የስጋ ህይወት አሁን በዚህ በስንት ዓመቴ እንደምሞት የሚያውቅ እግዚአብሔር ነው። መቼ ህይወቴ እንደሚያልፍ እኔ አሁን ልነግሮት አልችልም። እንደዚህ አይነት ማስተምሮ የለም መጽሐፍ ቅዱስ ውስጥ። ኦኬ በጣም ጥሩ። አሁን ለመለሹ መልስ እስኪ ከመጽሐፍ ቅዱስ ላይ መልሽልኝ ብልሽ አንቺም የለሽም። አንቺም የራስሽን ነው የምትናገረው። በዚህ ዘመን አቀራረብ፣ በዚህ ዘመን አማርኛ ነው እያወራሽኝ ያለሽ። እንዲህ አይነት የማይጠቅም ጉንጭ አልፋ ነገሮች አናውራ። እሺ አሁን ወደ አውዱ እንመለስ። ወደ ጥያቄያችን መስመር እንዲይዝልን ስለ መዳን እያወራን ስለሆነ ማለት ነው። ስለዚህ መሞቻሽን አታውቂም፣ እግዚአብሔር ነው የሚያውቀው። በጣም ጥሩ። እግዚአብሔር በሚያውቀው በዛ ቀን ስትሞቺ ወዴት ነው የምትሄጂው? ስሞት ስንገናኝ ወዴት እንደሚሄድ አብረን እነግሮታለሁ። ስሞት አይሻልም? አንገናኝም። አንፎርቹኔትሊ አንደኛ አንገናኝም። ካልተገናኘን የዛኔ ስሞት የት እንደምገባ እንግዲህ ወይ ገድል ላይ ጽፌ እሞታለሁ ወይ የሆነ ነገር ላይ ጽፍልዎታለሁ። አሁን እኮ የማይመስል አሁን ወደፊት እንዲህ ብትሆኝ የሚል መንፈሳዊ ጥያቄ የለም። አንድ ሰው መጽሐፍ ቅዱሳዊ ጥያቄ ነው መጠየቅ ያለበት። የዘላለም ሕቄ ነው መጠየቅ ያለበት። የዘላለም ሕይወት አለሽ አሉኝ። አዎ አለኝ አልኩት። በቃ እንደ መጽሐፍ ቅዱስ የለኝም ብሎት ኖሮ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ። የዘላለም ሕይወት አለሽ የሚል ጥያቄ አለ መጽሐፍ ቅዱስ ላይ? አዎ አለው ካለ አለሽ የሚለው የቱ ሐዋርያ ነው? የቱ ሐዋርያ ነው የዘላለም ሕይወት አለ እያለ የጠየቀ ያጠመቀ? እስኪ ንገሪኝ። እኮ ሰው ነው እኮ ግልጽ ማልፋት ፈልገሽ ከሆነ ይሄ ነው ጥያቄው። እርስዎ ነው እኮ የጠየቁኝ። ይሄን እኔ አልጠየቁም እኮ። ለምን መለሽልኝ እኮ እሱ ላይ ለምን መለሽልኝ ነው የምልሽ። የዘላለም ሕይወት አለ ብሎ የጠየቀ ሐዋርያ የለም። ለምሳሌ እኮ የዘላለም ሕይወት አለህና የዘላለም ሕይወት ውስጥ ገብተሃል እኮ ይለያያል እኮ። እንደሱ ብሎ የጠየቀ ሐዋርያ አለ ወይ? የለም። አይሽ ጉንጭ ማልፋት ስለፈለግሽና እየከበደሽ ስትመጪ የዘላለም ሕይወት አለ። ወደ ዋናው እንመለስ። እሺ ተይው። አንቺ ብለሽ አድርገሽዋል። እኔ የምፈልገው ፖይንት ነው። ስለዚህ ስጠይቅሽ በእኔ አጠያየቅ ሐዋርያት ላይ ጠይቁ ይችላሉ። ጉዳዩ ጥያቄ ግን ቫሊድ ነው ወይ? ትክክል ነው ወይ? ሀፕን ሊያደርግ የሚችል ነው ወይ? ለምሳሌ የአንቺን ጊዜ እያባከንኩ መሆን የለበትም። ትበሪያለሽ ብሎ ጥያቄ ስለሆነ ብቻ መመለስ የለብሽም። ይሄ በጣም ነንሴንስ የሆነ ጥያቄ ነው። እንደማይሆን እያወቅኩት መጠየቅ የለብኝም። እንደምትሞቺ ግን አንቺም እኔም ስለምናውቀው ጥያቄ ትክክል ነው። ስትሞቺስ ደግሞ ወደ የምትሄጂው ብሎ ዴስቲኔሽን መጠየቅም ይህም ትክክል ነው። ትሞቻለሽም ዴስቲኔሽንም አለሽ። ስለዚህ እንዲህ አይነት አግባብ ያላቸው ጥያቄዎች በትህትና ስትጠይቂ በትህትና መልሽ እንጂ የቱ ሐዋርያ ጠየቀ እንትን አለ አትበይ። ጥያቄ ትክክለኛ ጥያቄ ነው። ስለዚህ ስሞት ጽፌ ሞታለሁ ምናምን ወደ ቀልዱ ገባሽ። እኔ እናት እኔ ቁም ነገር እያወራሁሽ። ስለዚህ አሁን በዘላለም ሕይወትሽ አትቆምሪ። ሌሎችም ከዚህ ውይይት መማር የሚችሉበትን ነገር አድርገን ብንለያይ ይሻላል። ዳጊ ወንድሜ እኔ አልቆመርኩም፣ ግን ዛሬ ስለ ዛሬ ነው እኔ ማውራት የምችለው። አልቀለድሽም። አሁን እኔ ቁም ነገር እያወራሁሽ አንቺ ጽፌ እንትን እላለሁ እሱን ስንሞት ስንገናኝ ትይኛለሽ። እኔና አንቺ አብረን እንሞታለን ተባብለን ተቀጣጥረናል። ለምን ወደ ቀልዱ መሄድ ፈለግሽ? ወደ መዘባበቱ ወደ ማላገጡ ለምን? ነገር ያው የምናውቀው በጊዜው ስለሆነ ነው። ሁሉም በጊዜው ይሆናል እኮ። እንደሱ ነው መልስ። ትክክለኛው መልስ ትክክል ነህ፣ እሞታለሁ፣ አንተም ትሞታለህ። ማንም የሞትበትም የሚያውቅ የለም። ዴስቲኔሽናችንን ግን እኔ እንደዚህ ነው ብዬ ነው የማስበው ብለሽ ፕሮፐር መልስ ብትመልሽልኝ የተቃና ይሆናል። ከዚህ በኋላም ሌሎች ዲስከሽኖች ካሉ ከሌሎች ጋር እንዲህ ቀና ሆነሽ እስካሁን እንደመጣሽው ብትቀጥይ ጥሩ ነው። አሁንም ወደ እንትናችን እንመለስ። ኤኒዌይስ ግን
አሁን ብትሞቺ የዘላለም ህይወት አለሽ የለሽም። አሁን ማለት አሁን ትሞቻለሽ ማለት አይደለም። እኔም ስለማላቀው ነው አሁን ምለው፣ ግን የእውነት ነው። አሁንም ሊሆን ይችላል። እኔም አሁን ልሞት ይችል ይሆናል፣ አይታወቅም። ስለዚህ ጥያቄ ቫሊድ ነው፣ መሞትሽም ቫሊድ ነው። አንቺም ማረጋግጠሻል። ዴስቲኔሽንም መኖሩ ቫሊድ ነው። የት እንደሆነ ነው የማይታወቀው። አላቀውም ካልሽኝ መወያየት እንችላለን ከፈለግሽ ነው። እሱም በእርግጥ በግዴታ አይደለም። ስለዚህ አሁን ብትሞቺ ወዴት ነው ምትሄድ? መንግስተ ሰማያት ትገባያለሽ? እኮ ስገባ መልሼ እለውታለሁ። እኔ ከመጽሐፍ ቅዱስ ሀሳብ እንደ መጽሐፍ ቅዱስ ብቻ ነው የምናገረው። ድኛለሁ፣ እድናለሁ፣ ድኛለሁ፣ እየዳንኩ ነው፣ እድናለሁ ነው እንጂ ምሎት አልድንምም፣ እድናለሁም፣ እንደዚህ ነኝ፣ እንደዚህ ራሴ ፈራጅ መሆን አልፈልግም። እንደ መጽሐፍ ቅዱሱ ነው የምናገረው። ተስፋ መንግስተ ሰማያት የጸና እሱ መንግስተ ሰማያት ይገባል ይላል። የአዳም ኃጢአት የሞት ፍርድ ደብዳቤው እሱ ድኛለሁ፣ በነፃ ድኛለሁ። ስለዚህ መጽሐፍ ቅዱሱ የሚለው ወንድሜ እንዳይረዝም እንደ መጽሐፍ ቅዱስ አራጭር ነው። ሶስት ነገር ልንገሮት። ድኛለሁ፣ እየዳንኩ ነው፣ እድናለሁ። አላት ነጥብ። በቃ እንዲህ ስሎት አይ ሲሆን ነው የምትገቢው፣ አይ እንደዚህ ነው የምትገቢው የሚል ጥያቄ አያስፈልግም። መጽሐፍ ቅዱሱ እንደሚለው ተናገረ። በጣም እየረዘመ ነው። በጣም ሰው እየሰለቸ ነው የሚሄደው። ጥያቄ መለሰሽልኛል፣ አመሰግናለሁ። እባክሽን ለማቆም አንዳንዴ ሞክሪ። ከመለሽልኝ ቴንኪው ካልኩ ካመሰገንኩሽ፣ ምላሽን ካገኘው በቃ ሌላ ሰው የሰለቸው ካለ መሄድ ይችላል። ታያቸው፣ እነሱ ግን አናሰልቻቸውን። እኛ ምክንያት አኑን ያልኩሽ። ኤኒዌይስ ቴንኪው፣ ድነሻል። ስለዚህ ጥምቀቱ አድኖሻል ማለት ነው። ቁርባኑ ግማሹ ቁርባን አድኖሻል ማለት ነው። ቤተሰቦችሽ አምነውልሽ የተጠመቅሽው አድኖሻል ማለት ነው። መልካም ጥሩ፣ እንግዲህ እሱን እንፈት ነው። መልካም ጥሩ፣ እንግዲህ እሱን እንፈትሸዋለን ጊዜ ካለን በኋላ። እንደሱ ካልሽኝ በኋላ እየዳንኩ ነው ትኛለሽ። እየዳንኩ ነው ማለት ምንድን ነው? አሁን የእግዚአብሔርን ቃል መጥቀስ ትችላለሽ። እዚህ ላይ ደግሞ እየዳንኩ ነው የእግዚአብሔርን ቃል ስጠቅስሎት፣ ቆይ አንዴ ፔስትር አድርገው ከስር ነው ብትነግሪኝ ትችላለሽ። ስለማውቀው የምትጠቅሽውን ጥቅስ አውቀዋለሁ፣ ግን እንድትነግሪኝ ስለፈለግኩ ነው። ጊዜ ከመቆጠብ አንጻር በጣም ቆየን። እንዲያውም ወለተ ግድ የለም አታርጊ፣ ተመለሽ። ፔስት አታርጊው፣ ተመለሽ። ወለተ ተመለሽ። አዎ ቴንክ ዩ። አታርጊ። አይ እንድትደበቂ ስለማልፈልግ ከዚህ በኋላ እንዳትገቢ። አትምጡ ስላላችሁ ብዬ ነው። አዎ ያዙ ማለት ፊልጶስ 2:12 ምን ይላል? ፊልጶስ 2:12 አንብቡት፣ ቃሉን አባይ አንብቡልን። እኔ ህፃናት ስለያሱ መጽሐፍ ቅዱስን መክፈት አድር ይኸው ከስር ሶስቱንም አስቀምጬውለታል። ኦኬ ምን ይላል? ካስቀመጥሽው ንገሪኝ። ምን ይላል? ያን ነው እድናለሁ የሚለው ሁሉማ ነገርሽኝ። ፊልጵስዩስ 2:12 ምን ይላል? 2:12 እና ማቴዎስ 10:22 ምን ይላል? ፊልጵስዩስ 2:12 እሺ መጽሐፍ ቅዱስ ልግለጽ። አሁን ጊዜ ከሚፈጁ ያለው ፊት ለፊት ካለ ህፃናት ጋር ስለሆንኩ እኮ ነው። መጽሐፉ መገለጥ አለበት። ፖስተትኩት አልሽኝና አታውቂውም። እሺ ችግር ቁጥሩን ብቻ ነው፣ ሙሉ ጽሁፉን አይደለም። እሺ ፊልጵስዩስ 2:12 በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ልክ ነኝ? የዳንኩ ነው ማለት ምንድን ነው? ለምሳሌ ዕለት ዕለት ያንን ጌታ መድኃኒዓለም በመስቀል ላይ የሰራውን ስራ ሳይሆን እየዳንኩ ነው ያልኩት፣ ድህነቴን ካገኘሁ በኋላ እንዲሁ በነፃ ከዳንኩ በኋላ ዕለት ዕለት አሁን በዚህ እድሜ የምሰራው ኃጢአት አለ። እሱን ኃጢአት በንስሐ እያጠብኩ በስጋ ወደሙ እንደገና እየዳንኩ ማለት ነው። ኃጢአቴን የግል ኃጢአቴን እንጂ ጌታ መድኃኒዓለም የሰራውን ስራ እየሰራሁ ነው እያልኩት አይደለም። ጌታ መድኃኒዓለም የከፈለልኝን ዋጋ እንደገና ለማግኘት ስራ እየሰራሁ ነው እያልኩት አይደለም። እየዳንኩ ነው። ዛሬ ኃጢአት ሰራ ንስሐ አለኝ፣ ንስሐ ሰጥቶኛል፣ ስጋ ወደሙ አለ፣ በዛ አትሜ እድናለሁ ማለት ነው። ከዛ ኃጢአት መልሼ መድገም የለብኝም፣ እለያለሁ። በእንደዚህ አይነት መልኩ የራሴን ድህነት አስቀጥላለሁ ማለት ነው። እየዳንሽ ነው። በጣም ጥሩ እየዳንሽ ነው። እየዳንሽ ባለበት ፕሮሰስ መካከል ፈጽሙ የሚል ቃል አለ አይደል? እዚህ ላይ ተፈጽሚዋለሽ የመዳንሽን ነገር ያንቺ ሪስፖንሲቢሊቲ ማለት አንቺ
ፈጽሙ፣ ኃጢአት ስትሰሩ ንስሐ ግቡ ማለት ነው። ስጋው ደግሞ ተቀበሉ ማለት ነው። ይሄ ነገር ሌላ ነገር የለውም። ኦኬ፣ ባትፈጽሚ ምን ይፈጠራል? መንፈስን ፍሬ የማያፈራው ይቆረጣል። መልካም ስራ የማይሰራ የተራበ የማያበላ ራሱ ጌታ መድኃኒዓለም ሲመጣ ምንድን ነው ያለው? ያንን ሁሉ ካላደረግኩኝ እንግዲህ ዳግም በባርነት ወደኩኝ ማለት ነው። ሲጀመር የዳነ ሰው ደግሞ ይሄንን ለማድረግ ይቀለዋል። ቀላል ነው። ይሄን ማድረግ በጣም ቀላል ነው ለዳነ ሰው። ስለዚህ በዚህ ህይወት የራሴን መዳም እለት እለት እየፈጸምኩ አስቀጥላለሁ። ይሄ ነው። ያ መጨረሻውን ደግሞ ራሱ መድኃኒዓለም ሲመጣ እንግዲህ ኑ እናንተ የአባቴ ቡሩካን ብሎ ከሚሉት እንዲያደርገኝ በትህትና ጠይቀዋለሁ። በጣም ታረዝሚያለሽ ስትመልሽ፣ ግን ኦኬ ለኔው ብለሽ ነው ያው እንዲገባኝ ብለሽ ነው። ግን ገብቶኛል። ባትፈጽሚው የዘላለም ህይወትን ታጣለሽ ማለት ነው አይደለ? ባጭሩ ይሄ ነበር መልሱ መሆን ያለበት። ግን ማርዘም ፈልገሻል። ይሁን፣ ችግር የለውም። ልክ ነኝ? ጠፋሽብኝ ወለተ። ቶሎ በይ በእናትሽ፣ በጣም ቆየን። ወለተ ድምፅ ሲገባ ነው ዝም የሚሉት። እሺ አጭር እኮ መልስ ምልሽ ለዚህ ነው። ስለዚህ ባትፈጽሚው የዘላለም ህይወትሽን ታጫለሽ ወይ? ስለሆነ እኔም ስላለመፈጸም ማውራት አልፈልግም። እየፈጸምኩ ነው። የህፃን ድምፅ እየፈጸምኩ ነው። አንድ ጊዜ ዳጊ ግን እንዳትጠፋባት አንድ ችን ብቻ ልበላት። አንድ ሰከንድ። ኦኬ አልፈጽምም ብዬ አላስብም፣ እየፈጸምኩ ነው ብላለች። እንግዲህ ሰምታችኋል። እቺ ማውራት ሴት ስጋና ደም ያላት ሰው ነች። ፐርፌክት አይደለችም። እኔ ዳጊ ማውራትም እንደዛው ነኝ። ሰው ነኝ፣ ፐርፌክት አይደለሁኝም። ስለዚህ የማልፈጽመው የለም ብላ ነው የምታስበው። እፈጽማለሁ። እንዴት አልፈጽምም ብላ ነው የምታስበው። ይችዝ ፈጽሜ ጨርሳለሁ ማለቷ ነው። ፈጽማ የምትጨርስ ሴት ነች ይቺ ሴት። ምንም የማይጎላት ምንም የማይጎልባት አንድም ነገር ንስሐ ሳትገባ በፊት የማትሞት ምንም አይነት ኢመርጀንሲ ቢመጣ እሷ ግን የተዘጋጀች ጥንቅቅ ያለች ነች። እንዲህ አይነት ሰው አለ ምድር ላይ ልላችሁ ነው። ተዋውቋት። ወለተ ሰንበት ትባላለች። ኤኒ ታይም ጌታ ፈጽሜ ጨርሻለሁ አላልኩም ዳጊ። እኔ ያለው ስለ እኔ ነኝ ማውራት የምችለው። ፈጽመሽ አልጨረሽም? ፈጽሜ ጨርሻለሁ አላልኩም። ገና በህይወት አለው። እየፈጸምኩ ነው። መቼ ነው የምጨርሽው? ኧረ ተው፣ ህፃን ልጆች ነን እንዴ? እየፈጸምኩ ነው። በቃ ባትጨርሽ የዘላለም ህይወት ይኖርሻል? ቀላል እኮ ጥያቄ እንጠይቅሽ። ፈጽመሽ ባትጨርሽ የዘላለም ህይወት ይኖርሻል? የኔ ወንድም እኔ እየፈጸምኩ ነው። ፈጽመው የማይጨርሱትን ደግሞ ሳይጨርሱ ሲቀሩ ጠይቋቸው። እኔ እየፈጸምኩ ስለሆነ አልጨረስኩም አላልኩም፣ ጨርሻለሁም አላልኩም። እኔም ጨርሰሻል አላልኩኝም። ፈጽመሽ ባትጨርሽ ነው የራሷን መዳን እየፈጸመች ነው እለት እለት ብለው የያዙት። ባትጨርሽ የዘላለምን ህይወት ታጫለሽ። እንደ ቃሉ እየፈጸምኩ ነው። አለቅ አውቃለሁ። ነገርሽ፣ እሱን ሰማሁሽ። አትድገሚው። በፈጽመሽ ባትጨርሽ የዘላለምን ህይወት ታጫለሽ። እኔ ደግሞ ባልጨርሽ ብለው ወደፊት እኔ የማላቀውን ነገር አይጠይቁኛል። እኔ አላቅም። እሱ እኔ ዛሬ ነው ምንነት በጣም ጎበዝ። አታውቂውም። ስለዚህ አትድኝም ማለት ነው። ለምንድነው የማትድኝው? ትጨርሺው አትጨርሺው እንኳ አታውቂም። ምክንያቱም አንድ ጉዳይ አለ። ቀደም ስጠይቅሽ አንቺም አፕሮቭ ያደረግሽልኝ እንደምትሞቺ ነገርሽኛል። ስትሞቺ ደግሞ መቼ እንደምትሞቺ አልነገርሽኝም። አታውቂውማ። ስለማላውቀው ነገር አንድ ይቅርታ፣ መፈጸምሽና መጨረስሽን የማታውቂ ሰው ነሽ። መሞቻሽን ቀን የማታውቂ ሰው ነሽ። ግን በስራ ይድናለሁ የምትይ ሰው ነሽ። ስለዚህ እኔ አላልኩም። እኔ የዳንኩት እንዲሁ በነፃ ነው ብዬወታለሁ። መጀመሪያ የዳንኩት በነፃ ነው። ስለዚህ በስራ ግን የ80 ቀን ህፃን ምን ስራ ሰርቶ ነው በስራ ዳን የምትሉት? ስለአንቺ ነው። አንቺ 80 ቀን ሆንሽን አላወኩም። እኔ 80 ቀን ልጅ አዋርቼ አላውቅም። አሁን ቲክቶክ ያላት ትልቅ ሴት ይሆን እያዋራሁት ያለሁት። አንቺ 80 ቀን ያንን ድህነት ያገኘሁት በ80 ቀን። ስለአንቺ ታወሪኛለሽ። አሁን በ80 ቀን ያድንሻል አያድንሽም? ድነት ለስራ ነው። ስራ ለድነት ነው። የወሉት ከመጽሐፍ ቅዱስ ውጭ መውጣት አልፈልግም። ለዛ እኮ ነው የምጠነቀቅለው። መጽሐፍ ቅዱሳዊ ጥቅስ ስጭኝና ስራ ለድነት ነው የምትይው ወይስ አይደለም? ይችን ብቻ ንገሪኝ። የወሉት እንደ መጽሐፍ ቅዱስ ጠቅሼልዎታለሁ ፊልጶስን። እሱን የራሳችሁን መዳን ፈጽሙ ነው የሚለው። መፈጸም ደግሞ ምንድን ነው? እያወራሁሽ የተገለጠልሽ ነገር አለ። ጌታ ይመስገን ስለሱ። ጌታ የተባረከ ይሁን። ወዲያው ትምክህትሽ የተሰበረ ጉዳይ አለ። እሱ ምንድን ነው? አንድ ሰው የሚሞትበትን ቀን አያውቅም። ወይ መልሽልኛ፣ ወይ መልሽልኝ።
ገብቶሻል ወይ? እርግጥ የሆነ ነገር ካለ ንገርኝና እቺ ሴት መሞቷን የምታውቅ አሁን እያደረገች ብትሆንም የምትጨርስ ከመጨረሷ በፊት ጌታ የማይመጣባት ጌታ ተመልሶ በክብር የማይመለስባት ነች። ጭርስ አድርጋ የምትሄድ ኦርቶዶክሳኖች እንደዚህ ብላችሁ ነው የምታስቡት። ስራችንን ጨርሰን እንሄዳለን ብላችሁ የምታስቡ ከሆነ አልጨርስ የምትል ከሆነ ይኸውልሽ ፈጽሙ ስለሚል ይኸውልሽ ፈጽሙን ቀጥታ ስለተረጎማችሁት አንዴ ከዚህ በኋላ አታቋርጭ መለተሰንበት አንዴ ልጆችም ድምፅ እየገባ ስለሆነ በቃ በጣም ረጅም ጊዜ ወስጃለሁ። እህቴ መነንም አንዴ የምታወራሽ ነገር አለ። አንዴ ልጨርስ እኔ እንዳይቆራረጥብኝ አንዴ አታቋርጭ። ሚዩት አድርጊና ስሚኝ። በጣም ከይቅርታ ጋር እሺ። ችግር የለውም። እኔ ባትቀበኝ የኔ ድርሻ ወንጌልን መስበክ ብቻ እንጂ ሰውን በግድ ተቀበል አትቀበል የለም። ሚዩት አላረግሽውም እስክታረግ ይጠብቅሻለሁ። እሺ እኔ እናት ተባረኪ። ቴንክ ዩ አመሰግናለሁ። ለማንኛውም ፈጽሙ ነው የሚለው አይደለ? ኦኬ ፈጽሙን እነሱ የሚተረጉሙት ቃል በቃል ነው። ፈጽሙ ነው የሚለው። ፈጽሙ ካለ ፈጽሙ ነው። ዳጊ ምን እያልከን ነው? ኦኬ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ሲል ምን ማለት ነው? እንግዲህ ፈጽሙ በአማርኛችን ራሱ ሁለት ትርጓሜ ያለው ቢያንስ ፈጽሙ ማለት ኮምፕሊት አድርጉት ጨርሱት ማለትም ነው አንድ። ሁለተኛው ፈጽም ማለት ደግሞ ስራ ማለትም ነው። ስራ እኛ ልክ ወንጌል አማኞች ምዕመኖቻችንን ወንድምቶቻችንን እንደምናስተምረው ማለት ነው። ስሩ ብለን እናስተምራለን። ምን አይነት ስራ? እግዚአብሔር የሚከብርበት ስራ። ብርሃናችሁ በሰው ፊት ሁሉ ይብራ ይውጣ። ለምን? ያንን አይተው ሰዎች ጌታን እንዲያከብሩ ስሩ። መልካም ስራ ስሩ። የተፈጠራችሁበት አንዱ ዓላማ ይሄ ነው። መልካምን ታደርጉ ነው። ክርስቶስን የሚመስል ህይወት፣ ትህትናን፣ ፍቅርን፣ ቸርነትን አርጉ፣ ስሩ። በቃ የሚሰራ መልካም ነገር ሁሉ የቻላችሁ እጃችሁ ያገኘውን መልካም ነገር ሁሉ ስሩ። ኦፍኮርስ እናስተምራለን። በዛ ግን ድነት አለ የለም? ለምን? በዛ ድነት ካስቀመጥክ መጽሐፍ ቅዱስ እንደዚህ ይላል። ይህን ጥቅስ ላንብብልሽ ምናልባት እየሰማሽን ከሆነ ያዕቆብ 2:10 ላይ እንደዚህ ይላል፣ ህግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። ደግመዋለሁ፣ ህግን ሁሉ የሚጠብቅ ነገር ግን በአንዱ እኮ ነው። አስቡት፣ ይህች እህታችን ብዙ እያደረገች መቼም አንድ ትስታለች። አልስትም ትለኛለች በኋላ ማይከፍታ ኧረ እኔ ምንም የምስተው ነገር የለም ካለችን ያው እንግዲህ ለካ ከሰው ጋር እያወራሁ አልነበረም ማለት ነው። እኔ ምንም የምሳሳተው ነገር የለም በሁሉ ጥንቅቅ አረጋለሁ ምትል ከሆነች ሰውነቷንም ተጠራጥረን ወይ ኤሊያን ትሆናለች ምናምን በኋላ ቼክ እናደርጋለን። ለማንኛውም ግን ህጉን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አንድ እኮ ነው እቺ ልጅ ሚስ ያደረገችው። አንድ እኮ ነው ከመሞታ በፊት አንድ ንስሐ ያልገባችበት ጉዳይ ይኖራል። አንድ የሆነ ያላደረገችው ነገር አንድ እኮ ነው። በሱ የዘላለም ታጣለች። እንደሷ ቢሆን ኖሮ በሁሉ በደለኛ ይሆናል። አያችሁ፣ በስራ የሚዳን ቢሆን ኖሮ ማን ወንድ ኦርቶዶክሳዊ ነው በስራ ይድናለሁ ብሎ ማውራት የሚችለው? አትችልም። ሰው ስለሆንክ ስጋ ስለለበስክ የማትችለውን ጣጣ ውስጥ ነው የገባው። እሱ ብቻ አይደለም እኮ ገላትያን 3:10 ላይ ድምፅ ምን ይላል? ከህግ ስራ የሆኑት ሁሉ ከእርግማን ወይም በእርግማን በታች ናቸው። በህግ መጽሐፍት በተጻፉት ሁሉ ነው የሚለው። በህግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና። ተመልከቱ፣ እየሰራ አንደኛ በህግ ስራ እሆናለሁ ብሎ የሚያስብ ሰው ራሱ የተረገመ ነው። የተረገመ ደግሞ የእግዚአብሔር መንግስት አይወርስም። የተረገመ ነው። ፕላስ በህግ መጽሐፍ በተጻፉት ደግሞ አረጋለሁ ብሎ ከተነሳ ደግሞ ሁሉ በሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ጽፏል። አረጋለሁ ብለህ ከተነሳ የምን መለኳኩፍ ነው ብራዘር? 613ንም አርጋ ከቻልክ አትችልም። አንደኛ። ሁለተኛ ነገር ሊሚቴሽናል። የምን የታይምም ሊሚቴሽናል። ጊዜውም አይበቃህም። መጀመሪያ ህጉን ስታጣና የቱን ማድረግ የቱን ማለት 10 እንኳን ትእዛዛትን እንኳን በትክክል መናገር ማትችል ሰው ናችሁ ብዙዎቻችሁ። እስቲ 10 ትእዛዛት እንኳን ብትባሉ 10 ህግጋት እንኳን የሙሴን ህግጋት ብትጠይቁ ሳታዛንፉ መናገር ማትችሉ ናችሁ። እንኳን ማድረግ መናገር ማትችሉ ሰዎች ናችሁ። ግን በስራዬ ትላላችሁ። ጥሩ። ሌላው ታይም ሊሚቴሽንም አለብህ። አረጋለሁ ችግር የለም 10ንም 613ንም አረጋለሁ ብለህ ብትነሳ ህጉን ያለማወቅ ሊሚቴሽን ብቻ ሳይሆን እድሜህም አይበቃም። 200 ዓመት ቢጨመርልህ 100 ዓመት ከሆነ የምትኖረው ሌላ 100 ዓመት ይጨመርልህ ቢባል አትጨርሰውም። ለምን? ምክንያቱም አንዱን ስታረግ በአንዱ ፌል ስታረግ 99 ስታረግ በአንዱ ሲጎልብህ እንዲሁ የተውተፈተፍክ ወይ አንተ ትሞታለህ። ቅድሜ እንደጠየቅኳት መሞቿን አታውቅም ወይ ጌታ ይመጣል። ስለዚህ በስራዬ ያለ እየዳንኩ ነው መዳኔን እፈጽማለሁ which is complete አደርጋለሁ ብሎ የሚያስብ ሰው ተሸውዷል። የእንግሊዝኛው ቨርሽን ለዚህ ነው መፈጸም ማለት ማድረግ እንጂ መጨረስ ማለት እንዳልሆነ የሚነግረን። ወርክአውት ይለዋል። ወርክአውት ጉዳዩን ማድረግ። ወርክአውት ማለት ልክ እንደ ጂም ገብታችሁ ያንን ነገር ምንድነው አፕላይ ማድረግ
የሚል አይነት ትርጓሜ ነው የሚኖረው። ፕላይ ማድረግ የሚል አይነት ትርጓሜ ነው የሚኖረው። ወርክአውት ኢዝ ዘ ራይት ወርድ አክቹዋሊ መጽሐፍ ቅዱስ ላይ እንደዛ ነው እንግሊዝኛው ትርጓሜ፣ ወይም ሌሎች ትርጓሜዎችን መመልከት ትችላላችሁ። ስለዚህ ባጭሩ ማንም ሰው እሰራለሁ ቢሉ መስራት አለበት። ኦፍ ኮርስ መስራት አለበት። አትስሩ እያለ ነው ዳጊ አይደለም። ድሃን ማብላት አለ። በደንብ አድርገህ ታበላለህ። ቅድም ስናገር ነበር፣ እንኳን ክርስቲያን ሆነ ሙስሊም ሆነ ድሃን ታበላለህ። ለምን? ሰብአዊነት በውስጣችን የሆነ የተፈጠረ አብሮን የተፈጠረ ሰብአዊነት ስላለ። አንዳንዱ ሰው ጋር እያጣሁት ቢሆንም ብዙ ሰው ጋር ግን የምታገኙት ሰብአዊነት ስላለ፣ ስለዚህ ኢቭን ከክራይስት የምታገኘው ብቻ አይደለም፣ በራሱ ያለ ሰውነታችን ውስጥ የሚፈጠር ወይም በተፈጥሮ ያገኘነው ማንነት አለ። ሁሉ ሰው እንደዛ ነው ማለት ባልደፍርም፣ ኦኬ። ግን ለካ መልካም ለማድረግ የግድ ክርስቲያን መሆን አይጠበቅም ማለት ነው። እንግዲህ ክርስቲያን ስትሆን ደግሞ አስበው፣ የጌታን ትህትና፣ የጌታን ምሕረት፣ የጌታን ፍቅር ደግሞ ስትለማመድ ደግሞ አንተማ ብዙ ምክንያት አለ ለሰዎች በጎ የምትሆንበት። የተተወልህን በደል ስታስታውስ፣ ያደረገልን ቸርነት ስታስብ አንተም ቸርነትን ታደርጋለህ። ያነበብከው ቃል ላይ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ቸርነት ስለሚያወሳ አንተም ያንን ልታደርግ ትነሳሳል። ኦፍ ኮርስ እንዴ ወንጌላዊ አማኞች በደንብ አድርገው መበለትን ይረዳሉ፣ ድሆችን ያግዛሉ። ለዚህ አይደል እንዴ ምዝጋየ ዙናን አንደኛ መለስተኛ ደረጃ መረጃውን ከፈለጋችሁ አሳያለሁ። ከጀርመን ተራድኦ ከ1 ሚሊዮን ምናምን ብር በላይ ተቀብላ። ለዚህ ከሆነ ኦርቶዶክስ ቤተክርስቲያን ከጀርመን የፕሮቴስታንት ተራድኦ ገንዘብ ተቀብላ ምዝጋየ ዙናን ያሰራችው ለዚህ ነው። እኛን ግን ዞራ ስራ ላይ እንደማንሳተፍ፣ መልካም ምግባር ላይ እንደማንሳተፍ ግን ቤተክርስቲያኒቷና ምዕመኖቿ ያወራሉ። ሁሉም ማለት አይደለም። የሚያውቁ ያውቃሉ። እርዳታ ሲፈልጉ እጃቸውን ወደኛ ይዘረጋሉ፣ ስድብ ሲፈልጉ ምላሳቸውን ወደኛ ይዘረጋሉ። ይሄ ነው ችግሩ፣ አሁን የገጠመን ችግር። ስለዚህ መልካምን ማድረግ የሚጠሏት የሉተር ሀገርም ኢትዮጵያን ያለንም በተለያየ ዓለም ላይ ያለን ወንጌል አማኞች በደንብ አድርገን መልካም ስራን እናበረታታለን። ወንጌልም ነው ያለ እንዲያውም ያለሱ እምነት የሞተ ነው። which is አምናለሁ እያለ ፍቅር የሆነውን ጌታ መልካለሁ እያለ ፍቅር የሌለው ሰው የሞተ ነው። የሱ ፍቅር ቀቅለህ ብላው አማርኛ ተጠቅሜ እንዲያውም ብዙ ሰው አስቀይሜያለሁ። ስለዚህ ዛሬም ልድገመዋ፣ ያንተ እምነት ምንም አይጠቅምም። እንደዛ እያልክ ቸርነት የማታረግ ፍቅር የማታረግ ባለህ ማለት ነው። ግድ ሁሉ እንደ መርዳት አለብህ ማለት አይደለም። ባለህ አቅም ግን ለድሆች የማታደርግ ከሆነ ያንተ እምነት የማይጠቅም የሞተን ይለዋል። እንዲያውም ያዕቆብ ትክክል ነው የሞተ ነው። ግን ባበላሁት ግን እጸድቃለሁ ብለህ ካሰብክ ግን የእግዚአብሔርን መንግስት የባለጠጎች መንግስት አድርገኸዋል ማለት ነው። which is ያበላ የሚገባበት፣ ባልቴት የረዳ እንትን ቸርች ያሰራ የሚገባበት ይሆንና ድሆች ማብላትም ማሰራትም ቤተክርስቲያን እንትን ማድረግም የማይችሉ ደግሞ የማይገቡበት መንግስት ይሆናል ማለት ነው። አየህ መዳን በዛ ላይ ከተወሰነ የቻለ የሚገባበት ያወቀ የሚገባበት ወይም ጉልበት ያለው የሚገባበት ይሆናል ማለት ነው። ኖ ወንጌል እንደዛ አይደለም። ስለዚህ ስለ ዳንክ ታደርገዋለህ። ለምሳሌ አንድ ምግብ ቤት ሄደ በላ ጣፈጠው፣ ይሄ ወንጌል ይሄ ምግብ ይጣፍጣል ብለህ ሄደ ለሌሎች ለዛ ላልበላው ላላየው ላላወቀው ለዛ ምግብ ቤት ህዝብ እንደምትናገረው ወንጌልም እንደዛ ነው። ላልቀመሰው ሄደ ትናገራለህ። መጀመሪያ ግን መቅመስ አለብህ። አሁን የኦርቶዶክሳኖች ጋር ብዙ የምታዩት ነገር ያልቀመሱትን ወንጌል ነው የሚነግሯችሁ። ያልዳኑበትን ወንጌል ነው ያድናል ብለው የሚነግሯችሁ። ለዚህ ነው ድነታቸው ላይ እንድናለን ምናምን እየዳንን ነው። ከሆስፒታል አንድ ሰው ወጥቶ በር ሊያገኛችሁት እንዴት ነው ታዲያ ዳንክ ስትሉት ድኛለሁ ግን እየዳንኩ ነው ወደፊት ደግሞ እድናለሁ ሲላችሁ ኢሚዲየትሊ ወስዳችሁ እንደገና ሆስፒታል ነው የምትመልሱት። ይሄ ሰውዬ ኮምፕሊትሊ አልዳነም። እንደዛ አይደለም። ስለዚህ የኛ ወንጌል ድሆችን መበለቶችን እንደገናም ደግሞ ሰውነትን ከእድፍ መጠበቅ እንዲያውም ነውር የሌለበት አምልኮ ይለዋል ያዕቆብ ላይ። ይሄንን እንቀበላለን። ለድነት ግን አናደርግም። ለመዳኛ ግን አይሆንም። ለመዳኛ ነው ካልከኝ ችግሩ ምን መሰለ? ሳትጨርስ እየተንተፋተፍክ ወይ ትሞታለህ ወይ ጌታ ይመጣል ወይ አንተ ትሄዳለህ። ስለዚህ እህታችን ከመንን ጋር ትቀጥያለሽ። ባጭሩ ያንቺ ወንጌል የማያሻግር ነው። ያደርሳል፣ ወንዝ ድረስ ሊያደርስሽ ይችላል። ገድላቱ ምኑ ገፋፍቶ ያደርስሻል፣ ግን አያሻግርም፣ ያሰጥማል እንጂ። በጣም ከትትና ጋር ነግርሻለሁ። ይሄንን መነን በጣም ስለ ትዕግስትሽ አመሰግናለሁ። ይቅርታን እግዚአብሔር ይስጥልን ወንድሜ። በመጀመሪያ እኔ ከእርሶ ጋር ነው እንጂ መጽሐፍ ቅዱስ ጋር ተግባብተናል። ስለ መፈጸም ሲተረጉሙ ዕለት ዕለት የሚለውን ትተውታልና ለምሳሌ ፈጽም ያለው ካለ ልክ ነው፣ ዕለት ዕለት የሚለው ባይኖር ይሄ ግን ዕለት ዕለት የራሳችሁን መዳን ፈጽሙ ስለሚል እኔ ከመጽሐፍ ቅዱስ ጋር ተግባብቻለሁ። ከእርሶ ጋር ግን ባንግባባም ችግር የለውም። ዋናው
መጽሐፍ ቅዱስን ማመንና መቀበል ነው። ወለተ ሰንበት ከመጽሐፍ ቅዱስ ጋር አይደለም ዳጊዬ። እሺ መነንዬ ሰላም ብያችኋለሁ። ሶሪ ኢንተራፕት ስላደረኳችሁ። ግን ወለተ ሰንበት እሳቸው ኦርቶዶክስ ተዋህዶ ቤተክርስቲያንን አይወኩሉም። ኦርቶዶክስ ተዋህዶ ብለው አያምኑ፣ ርትዕት ብለው የሚያምኑ የራሳቸው የሆነ አስተምሮት ያላቸው ካልቸር ያላቸው ናቸው። ስለዚህ ለምን በዚህ ጉዳይ ላይ ረዥም ሰዓት እንዳወራችኋቸው አላውቅም። ምክንያቱም በቀደም የሚነግረው ነው ይታወቃሉ። ተዋህዶ ብለው አያምኑ። ስለዚህ ኢየሱስ ክርስቶስ ኦርቶዶክስ ተዋህዶን የሚወክል ትምህርት የላቸው እና በዚህ ሰዓት ባታጠፉ ለሳቸው ብዬ ነው። ምክንያቱም እሳቸው የሚያምኑት ራሳቸው የሆነ ቀኖና ያላቸው፣ የራሳቸው የሆነ አስተምሮት ያላቸው የራሳቸው የሆነ ቀን አቆጣጠር ራሱ የኦርቶዶክስ ተዋህዶ ኢትዮጵያን አይቀበሉም። የራሳቸው የሆነ አስተምሮት አላቸው ሴትዮ ማለት ነው። እና እሳቸው የምታወሩት በራሳቸው ቀኖና እና በራሳቸው አስተምሮት ቢሆን ጥሩ ነው። ይህን ያህል ሰዓት ያው ስላልተመቼ ነው ስራ መግባት ስለሆነ ነው። እና በአንድ ጊዜ ወደ አንዴ ይቆዩ እኮ ያልተረዱት ስለኛ አልተረዱም። እኛ ጽዋ ማህበር እንጂ ሃይማኖት አለ። አንዴ ይቆዩማ ወለተኛ አንዴ ይቆዩ ከታላቅ ይቅርታ ጋር። ስለዚህ በኦርቶዶክስ ተዋህዶ አስተምሮት መጠቀም አይችሉም። ተዋህዶ ብለው ራሱ ቃሉን አይቀበሉትም። ስለዚህ እኒህን ሴት ታወሯቸው። ንግስት ማናት ስሟ? የኢትዮጵያ ንግስት ያለችው እህታችን ማናገርች አንዴ ስለዚህ የኦርቶዶክስ ተዋህዶን ትምህርትም እያጠፋች ስለሆነ ነው። እንድናለን እየዳነ ነው የሚለው የኦርቶዶክስ ተዋህዶ አስተምሮትም አይደለም፣ ዝም ብሎ የመጣ ትምህርት ነው። ግን ይሄንን ትምህርት ራሱ አያምኑበትም እና ስታወሯቸው ኢቨን መጽሐፍ ቅዱስን በከፊል አይቀበሉ ባይዘው በቀደም አስረግጠው ነገር ሆናል። መጽሐፍ ቅዱስ ራሱ ኢየሱስ ኢትዮጵያዊ ነው ብለው የሚያምኑ፣ ማርያም ኢትዮጵያዊ ናት ብለው የሚያምኑ፣ መጽሐፍ ቅዱስ በሙሉ ኢትዮጵያዊ ነው ብለው የሚያምኑ ሴት ናቸው። ሴትዮ እስራኤል እንኳን እንደ ሀገር አይደለችም፣ የኛ ሀገር ኢትዮጵያ ናት፣ ውሸት ታሪክ ነው ብለው ከሚያምኑ ሰው ጋር በዚህ ልክ ለምን እንደምታወሩ አላውቅም። ወንጌል ከሰበካችኋቸው ወንጌል ሰበኩ እንጂ ክርክርና ዲቤት ባታደርጉ ይመረጣል። ለዛ ብዬ ነው። በቃ በኮምፕሊትሊ ይለያያሉ ከኦርቶዶክስ ተዋህዶ አስተምሮት ጋር። ስለዚህ ወይዘሮ ስንዱ ምን ማስረጃ አለውት እንደምንለያይ? ይኸው እርስዎ በቀደም እኔ እናንተ ቤትም አንድ ጊዜ ገብቼ ነው ያስወጣችሁ። ምን ብላችሁ ነው የምታምኑት? እናንተ የምታምኑት የኢትዮጵያን ዘመን አቆጣጠር አንቀበልም፣ በሄኖክ አቆጣጠር ነው የምንሄደው። የኢትዮጵያ ተዋህዶ ቤተክርስቲያን በሙሉ እምነቷን አስተምሮቷን አንቀበልም ብላችሁ የምታምኑ ናቸው። ስለዚህ ኢትዮጵያ ኦርቶዶክስ ተዋህዶ ወክሎ ነገር እኮ አንድ አይደለም የሚባለው በመጽሐፍ ቅዱስ ተዳኝተው ነው። እኛ እኮ የዘመነ ሄኖክ ቅዱስን እኮ ራሱ እናንተኛንን ኢትዮጵያ የወሎት በዘመነ ቅዱስ ሄኖክ ተቀበያለሽ 80 ቀጥሉ የተናገርኩት ለቤተሰቦች አሁን እኮ ስለ 80 መጽሐፍ ችግር የለም ልመልስላችሁ። እህተ ማርያም የስንዱ የሚሏት እነዚህ ተዋህዶ ነን የሚሉ ማህበርም ይሁን ምንም ይሁን ስንዱ እያሉ የሚናገሯት እህተ ማርያምን ነው። ግን በአንጻሩ ግን ምንን ያስመስላሉ? ልክ ኦርቶዶክስ ቤተክርስቲያንን ነው የሚያስመስሏት እንጂ የነሱ ዋና እምነታቸው ወለተ ማነው ስማ እቺ እህተ ማርያም ናት። እህተ ማርያም ለነሱ ቁንጮ ዋና ናት። ከሌላ አቆቆይ ስለማቀው ነው። አንደኛ ለምን መሰለሽ ወለተ ሰጣይቆ አይሚታርጊ አረ ሚታርጊ እንዴ ስለ እግዚአብሔር ቃል የእግዚአብሔር ቃል ብታቂ ኖሮ ከሆነ የእግዚአብሔር ቃልማ ብታቂ አትዋሽም። የአርባ ቀን ህፃን ዳቦ ይበላል የምትይ ሴት የአርባ ቀን ህፃን የማይደረገውን እኛ እየቀደስን እኛ አብኩተን ጋግረን አባ ስጋውን እያደረግን አንቺ አይተሽ ታውቂያለሽ ነ ጋግረሽ ታውቂያለሽ ነ ስጋው ደግሞ ጋግረሽ ታውቂያለሽ። አሁን ቆይቻለሁ ስትሽ ስጋው ደግሞ ጋግረሽ ታውቂያለሽ። አይሰጥም። ውሸትሽ ነው፣ በፍጹም ውሸትሽ ነው። አንድ መጽሐፍ ቅዱስን አትቀበዩም። መጽሐፍ ቅዱስን አትቀበይም። የትኛው መጽሐፍ ነው የምትቀበዩ? የትኛው መጽሐፍ አትቀበዩማ? አትቀበይም። ታምረ ማርያም ትቀበያለሽ? ታምረ ማርያም ትቀበያለሽ? አንዴ አስጨርሻቸውና ከኔ ጋር እንደነበረች ትወያያለሽ። አንዴ አስጨርሻቸው ሀሳባቸውን ይጨርሱ። ወደ ግለሰብ ሄደው ግለሰብ አካክ ለምን ይሄዳል?
አንድ ሀሳባቸውን አስጨረሻቸው። ከዛ እየሰማን ነው እኛም ሀሳባቸውን ዳጊ ወንድም ነኝ አሁን እዚህ ቤት ያለሁት የሌለ ነገር ነው የምታመጪው እኮ የሌለ ነው። ይበላል እኮ አልሽ ወለተ ሰንበት ከፈለግሽ ይቅርታ መሪጌታ ከፈለግሽ 10 ደቂቃ ምሰጥሻለሁ ታወራለሽ። ግን እሳቸው ሲያወሩ አታቋርጫቸው ፕሊስ። ያወሩሽ እኮ ነው አሁን ስለኔ ከሆነ ያውሩና አንቺ ደግሞ መከላከያሽን ትናገሪያለሽ። እኔ ደቂቃ ሰጥሻለሁ ከፈለግሽ። መልካም እሺ፣ እንዳይረሱት እሺ። ያወሩሽ አንቺ ሲያወሩ ነጥብ ያዢ በቃ እሺ። አንደኛ ምንድነው የ40 ቀንም የ80 ቀንም ህፃን